ያሳጣኝ እረኛችን ችን ቢል ጨምር አይጨምርም። እስራኤልን የሚጠብቅ አምላክ የማይተኛ የማያንቀላፋ አምላክ መሆኑን ዳዊት አያውቅም? ያውቃል። ታዲያስ እስራኤል በእረኝነቱ ባይታመን ዳዊት ግን እግዚአብሔር እረኛዬ ነው የሚያሳጣኝ የለም አላለም? እረኛዬ ነው ለግሉ። ስለዚህ ወንድሞቼ ናቶቼ ኢየሱስ ብርሃኔ ነው ለግሌ፣ እረኛዬ ነው ለግሌ፣ መድኃኒቴ ነው ለግሌ። ይህን ስናገር ብርሃናችን ብሎ የሚለውን ቃል ዘንግቶኝ ነው። ክርስቶስ የዓለም ብርሃን አይደለም ነው። ኦኬ ክርስቶስ የዓለም መድኃኒት አይደለም ነው። ዓለም በመድኃኒትነቱ አትታመንም። እኔ ግን በመድኃኒትነቱ ታምኜ ዳዊትንና ማርያምን ዋቢ አድርጌ ነቢየ እግዚአብሔርን ባቆምንም ዋቢ አድርገን ጴንጤዎች ክርስቶስ የግል መድኃኒታችን ነው እንላለን። በለው ኤርምያስ ያለ ርኅራኄ ይህን ኮተት የሆነ የደብተራ ትምህርት ማለት ነው። መድኃኔ ዓለም ብለነዋል። እናንተ መቻላችሁት? የሰማርያ ሰዎች ናቸው ያሉት። ዮሐንስ ነው ያለው። ዮሐንስ ያለውና የሰማርያ ሰዎች ያሉትን እኛ ጴንጤዎች አንለውም እንዴ? በደንብ ነው የምንለው። ኢየሱስን ብርሃናችን ነው እንለዋለን። የዓለም ብርሃን ነው ብለን እንለዋለን። ደግሞ ብርሃኔ ነው እለዋለሁ። ብርሃኔ ነው። ኢየሱስ የዓለም መድኃኒት ነው አዎ እንለዋለን። ደግሞ መድኃኒቴ ነው ለእኔ የኔን እኔ የማውቀው እኔ በግሌ ስለተቀበልኩት ነው የዳንኩትኝ። ምን ነው በጣጠሳችሁት እዛም ሸነሸናችሁት ይቆራርሳል አልከኝ? ብራዘር እሱ እንደ ቂጣ ምናም ነገር ተቆራርሶ የሚያልቅ አይደለም። ሰው በግሉ ክርስቶስን መድኃኒቴ ብሎ ካላመነው ይጠፋል። እረኛዬ፣ መድኃኒቴ፣ ቤዛዬ፣ ንጉሴ፣ አምላኬ፣ ጌታዬ ብሎ ካልተቀበለው ይጠፋል። ከየት ነው የተማርነው? ዳዊት ነው ያሳሳተን እንበል? ኧረ አላሳሳተንም። ማርያም ነች ያሳሳተችን ብለን እንበል? ኧረ አላሳሳተችንም። ነፍሴ ጌታን ታከብረዋለች ብላ ስትል ለግሏ እያደረገች ነው የጠራችው። መንፈሴ በአምላኬና በመድኃኒታችን በእንጂ ማርያም አላለችም። አታስብላትም፣ እኔንም አታስብለኝም። እኔም በመድኃኒቴ ይላለዋ። ኢየሱስ መድኃኒቴ ነው ብለን እንጠራለን። ክብር ለእግዚአብሔር ይሁን። ደግሞ ጴንጤ ፊት መጥቶ ለመቆም ትታትራላችሁ። ስለዚህ ጌታችን ምንድነው? የዓለም መድኃኒትም ነው። እናስ የግሌም መድኃኒት ነው። እኔ የግሌ ለምን በግሌ ነው ማምነው እንዴ? በግሌ ነው ማምነው። የግል መድኃኒቴም ነው። ማለት እግዚአብሔር ልጁን የዓለም መድኃኒት አድርጎ ሰጥቶታል። ዓለም በመድኃኒትነቱ ይታመናል እንዴ? አይታመንም። ኢየሱስ ክርስቶስን የሚረግመው የሚሰድበው ስንት ትውልድ ነው ያለው? አዎ ኤርምያስስ በዓለም ውስጥ ነው ያለሁት፣ ይህንን ለዓለም የተሰጠውን የዓለም መድኃኒት እኔ ግን የግሌ መድኃኒት አድርጌ ተቀብየዋለሁ። የዓለም መድኃኒትነቱን ሳልክድ የግሌ መድኃኒት አድርጌ ተቀብየዋለሁ ማለት ነው። ኢየሱስ የግል መድኃኒቴ ነው፣ የግል አዳኜ ነው ማለት በግሌ አዳኜ ነው ብዬ አምኜዋለሁ እያልኩ እኮ ነው። በግሌ መድኃኒቴ ነው ብዬ ተቀብየዋለሁ እኮ እያልኩ ነው። አንድ ሰው ዶክተር ጋር ሄዶ ቢታመም መድኃኒት ቢያዝለት፣ ኤርምያስ ብታመም አሁን ዶክተር ጋር ሄጄ መድኃኒት ቢያዝልኝ ዕብራዊትና ቤካን ቢንያምና ዳኒ ሰብስቤ ኑ እስኪ ሄደን መድኃኒታችንን እናምጣላለሁ አለልም። ምክንያቱስ ያ መድኃኒት ለእነሱ አልታዘዘላቸውም። መድኃኒቱ አልተሰራላቸውም አይደለም የምልህ፣ አልታዘዘላቸውም። ለእኔ የታዘዘልኝ ስለታመምኩ ነው። ለእነሱ ያልታዘዘላቸው ስላልታመሙ ነው። በሚታመሙ ሰዓት ላይ ሄደው መድኃኒቱን ይወስዳሉ ማለት ነው። ስለዚህ መድኃኒቱን እላው ላይ ራሱ ሲጻፍ ስም አለው። አሁን በዚህ በውጭ ሀገር ላይ ስም አለው። ለእኔ የታዘዘው መድኃኒቱ ላይ ስሜ ይጻፋል፣ ኤርምያስ አበበ ብሎ ማለት ነው። ኦኬ፣ የታዘዘው ለኤርምያስ ነው። የዶክተሩ ስም ይጻፋል፣ የመድኃኒቱ ስም ይጻፋል፣ መቼ እንደሰጠኝ ይጻፋል። ስለዚህ ቢንያምና ብሩክን ወይ ቢንያምና ቤካን ወይ ዕብራዊትን ሰብስቤ ኑ መድኃኒታችንን እናምጣ ብዬላለሁ አልልም። ታዲያ መድኃኒት ታዞልኛል ከዶክተር፣ መድኃኒቴን ላመጣ ልሄድ ነውና ኑ እንሂድ አብሮኝ ነው የሚባለው። መድኃኒቴን እሺ፣ ይሄ መድኃኒት የተሰራው ለእኔ ብቻ ነው አይደለም፣ ለዓለም ሁሉ ነው የተሰራው። ይሄ ኪኒኑ እንኳን ማለት እኮ ነው።
ታዲያ ኪኒኑ ማለት ዓለም ሁሉ እየመጣ ይወስደዋል። አዎ መቼ? በሚታመም ጊዜ፣ በሚታመምበት ጊዜ ማለት ነው። ኪኒንን የግሌ ብለህ ስትጠራ፣ መድኃኒቴን ብለህ ስትጠራ፣ ኢየሱስን ግን የግል ብለህ አትጥራኛ ብለህ አትበል። ኦኬ እግዚአብሔር ልጁን ያለ መድኃኒት አድርጎ ልኮታል። አዎ እኔ ግን ኤርምያስ መታመሜን ጴንጤዎቹ በወንጌሉ እውነት ሲነግሩኝ መድኃኒቱንም ጭምር ነገሩኝ። በሽተኛ መሆኔን ነገሩኝ። በሽተኛ መሆኔን ነገሩኝ ጴንጤዎቹ። በሽተኛ መሆኔን ብቻ ሳይሆን ደግሞ መድኃኒቱንም ጭምር ነገሩኝ። ማን ነው መድኃኒቱ ብለው አሉኝ? ኢየሱስ። በሽተኛ ነህ ኤርምያስ፣ ታማል እኮ አንተ፣ ጤና የለህም ብለው ነገሩኝ። ማለት እንዴት በስጋ እኔ መቼ ታመምኩና ምናምን አላልኩም። እነሱ የሚነግሩኝ የበሽታ የስጋ ህመምን አይደለም። መድኃኒት ያስፈልግሃል፣ ፈውስ ያስፈልግሃል አሉኝ። ህመም የምን ነበረ? በሽታ የምን ነበረ ብዬ ስላቸው ከአዳም ጀምሮ የመጣው በደልና ኃጢአት፣ በበደላችንና በኃጢአታችን ሙታን ነበርን። ከፍጥረታችን የቁጣ ልጆች ነበርን። ከኤደን ገነት የተባረርንበትን ሚስጥር ታውቃለህ ወይ? በዛ ምክንያት ከኤደን ገነት አዳም ሲባረር የመጣበትን አስከትሎቱ በትውልዱ ላይ የመጣውን ታውቃለህ ወይ ብለው ጥጌና ሲይዘው ላብላብ እስኪለኝ ድረስ ነገሩን። በሽታዬን በመጀመሪያ በሽተኛ ጥሩ በሽተኛ እንደሆንኩ ነገሩን። ተስፋ እስክቆርጥ ድረስ በሽታዬን ደርድረው የበሽታዬ መጨረሻው የት እንደሚወስደኝ ራሱ ካስረዱ በኋላ አይዞህ የምስራች አሉኝ። ምስር ብሉ ብዬ ሳልላቸው ምን ተገኘ ብዬ ሳላቸው መድኃኒት ማን ነው ስል ኢየሱስ አሉኝ። ይኸው ምዕራፉ ይኸው ጥቅሱ እያሉ ከዛስ ይሄን መድኃኒት እግዚአብሔር ለዓለም ነው የሰጠው አሉኝ። እና ዓለሙ በመድኃኒትነቱ ገና አልታመነም፣ ሊታመንበትም አልፈለገም። እና አንተ ግን በግልህ ይሄንን ጌታ መድኃኒቴ ነው ብለህ እመነው አሉኝ። በግል ያስባለው ለምንድነው? በዓለም ውስጥ ስላለው ማለት ነው። ዓለሙን ሁሉ ሰብስብና በሙሉ ጥራቸውና በአንድነቱ ሰዱት አላለኝም። ኖ በአንድነቱ ሰዱት የለም ብራዘርዬ። እኔ እጅ አሁን ታዲያ እንትናን መሐመድና እንትና ኑ እንግዲህ መድኃኒት ልወስደው ኢየሱስ መድኃኒት ነው ነግረውኛል፣ ጴንጤዎቹ በደንብ አስረድተውኛል። ኑና እንውሰድ በጅምላ ብዬ ስል እዛ ሄዶ ማን ነው የሚመጣ? ብራዘር ለእሱም ለግሉ ነው የሚነገረው። መጽሐፍ ምን ይላል? አገር የገማ ነው። በሀገራችን ባህል እንኳን ማሱ መጽሐፍ አልኩኝ አገር የጋራ ነው፣ እምነት ግን የምንድን ነው ያሉት። በሀገራችን እምነት የምንድን ነው? አገር የጋራ ነው። ሃይማኖት ሃይማኖት የሚለው የግዕዝ ቃል እምነት ማለት ነው። እምነት የምንድን ነው? የግል ስለዚህ የግል እምነት የግል ነው፣ በግል ነው። ስለዚህ በግልህ መነዋ ኢየሱሴን እናስ ይህንን የተጣባህን ምናምንቴ ነገር ካላላይ ውልቅ አድርጎ ለዘላለም ያድናል ማለት ነው። እማታምን ከሆነ ግን በችን ውስጥ ተደብቀ ጌታችን አምላካችን እረኛችን ቤዛችን ተስፋችን ችን ብሎ የሚለው ተደብቀ አንተ በግል አታውቀውም። ሃይማኖት አገር የጋራ ሃይማኖት ወይ እምነት የግል ነው። ስለዚህ ምን እያልን ነው? ጌታችን የዓለም መድኃኒት ነው። ጌታችንም ነው በእርግጥ አምላካችንም ነው በእርግጥ ላመንን ለእኛ አምላካችን ነው። አሁን ጴንጤዎቹን ወገኖችን ጨምሬ አምላካችን ጌታችን መድኃኒታችን እረኛችን ቤዛችን ብዬ ብል አፍክን ያዝ ብሎ በረከት እጁን አውጥቶ አይቃወመኝም። ምክንያቱስ እሱን ሁሉ ጨምሮ በጌታ ያመኑ ወንድሞቼ ናቸዋ፣ በጌታ ያመኑ እህቶቼ ናቸዋ። ኦኬ ሃይማኖት የግል ነው ብለህ ካበቃ በኋላ ሃይማኖት የግል ነው ማለት በግልህ ታምናለህ እኮ ማለት በግልህ ነው የምትጠይቀው ማለት ነው በእግዚአብሔር ቤት። ስለዚህ ክርስቶስንም እኮ ራሱ በግልህ ነው ማመን ያለብህ። በግልህ በጀማ በማህበር ተደራጅተህ አይደለም የምታምነው። ቢሆን እሰየው፣ ግን ዓለም ሁሉ እንደዛ አያምንማ። የጌታ እናት ማርያም ያለችው ለዚህ ነው። ነፍሴ ለምን ነፍሳችን አትይም? እስራኤላውያን ለምን ትለያለሽ? አይመለከታትም ስለ እስራኤላዊ። እስራኤላዊ በአምላክነቱ በመሲህነቱ መቼ ታመነና? ነፍሴ ጌታን ታከብረዋለች። ነፍሳችን አትይም እንዴ ማርያም?
አትልም። እሷ የራሷ ነፍስ ነው ጌታን የምታከብረው። መንፈሴም ለምን መንፈሳችን አትይም? ሌሎችን ሁሉ ጨምረሽ አትልም። በአምላካችን አትይም እንዴ ማርያም አትልም። አታስብላትም፣ እኔንም አታስብለኝም። ኢየሱስ የእስራኤል አምላክ መሆኑ ጠፍቷት ነው? አልጠፋትም። ኢየሱስ የእስራኤል መድኃኒት መሆኑ ጠፍቷት ነው? አልጠፋትም። የዓለም ሁሉ መድኃኒት ነው። ታዲያስ ዓለም በመድኃኒትነቱ ዓለም በአምላክነቱ እስራኤል በመድኃኒትነቱ ባይታመን ማርያም ግን መንፈሴም በአምላኬ በመድኃኒቴ ባሪያዋ ዳዊት ማነው አባቷ ዳዊት ያለውን ቃል እንኳን ነው የተጠቀመችው። ታውቃለህ? መድኃኒቴ ብሎ የሚለውን ቃል ማርያም ከዚህ ጋር ተናገረችው። መድኃኒቴ ማርያም እችን ተናግሬ ጨርሳለሁ። መድኃኒቴ እግዚአብሔር ብርሃኔና መድኃኒቴ እግዚአብሔር ብርሃኔና መድኃኒቴ አባቷ ዳዊት ይታይ። ማርያም ቅድም መድኃኒቴ እሱ መድኃኒቴ። ኦኬ ሌላ ምስክርነት እንባቆም ምዕራፍ 3 ቁጥር 18 ላይ እኔ ግን በእግዚአብሔር ደስ ይለኛል። ማን ነው? እንባቆም። ልክ ማርያም እንዳለችው ነው የሚሉት። ይታይ ነቢያቶቹ ተመካክረው የኖሩበት ዘመን የተለያየ ነው። የሚናገሩትን ቃል ግን ይልኝ ብራዘር። በእንባቆምም መንፈስ ቅዱስ ነበረበት፣ በዳዊትም መንፈስ ቅዱስ ነበረበት፣ በጌታ እናትም መንፈስ ቅዱስ ነበረባት። እኔ ግን በእግዚአብሔር ደስ ይለኛል። ማርያም እንዳለችው ማለት ነው። ሐሴት አደርጋለሁ እንዳለችው ማለት ነው። በመድኃኒቴ ይህንን የሚለውን ነገር አውጣው እንጂ እንባቆም አውጣው ባክህ። ችን በል አይልም። ወገብ ዛልሃን እንደዚህ ነው የምመታው ማለት ነው። ይኸው የአባቶችን እያመጣሁ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴትን አድርጋለሁ። ልክ ማርያም እንዳለችው ነፍሴ ጌታን ታከብራለች፣ መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች እንዳለች ሐሴት አድርጋለሁ አለ። አየህ፣ ከአባቶቿ ከነቢያት የተማረችው ነው ማርያም ያለችው። እኛስ ታዲያ ጴንጤዎስ ከአባቶቻችን ከነቢያት ከዕንባቆምና ከዳዊት እንደዚሁም ከጌታችን እናት ከእናታችን በክርስቶስ ከእህታችን በክርስቶስ ከእሷ ተምረን የግል መድኃኒት ብለን የምንለው ይኸው ዕንባቆም የግሌ መድኃኒት እያለ ይጠራዋል። ዝም ጭጭ በሉ። ጴንጤ ላይ አፋችሁን አትክፈቱ። ጴንጤ ምን እንደሚል አስረግጦ የሚያውቅ ለሚናገረው ነገር ዋቤ ያለው መሆኑን ይናገራል ማለት ነው። ከዚህ ያለፈ ከፈለክ ብዙ አሳያለሁ ማለት ነው። ዕንባቆም እግዚአብሔር የእስራኤል መድኃኒት መሆኑን ጠፍቶታል። እኔ እግዚአብሔር አምላካችሁ መድኃኒታችሁ ነኝ፣ ወደ እኔ ዘወር በሉ ትድናላችሁ ብሎ በኢሳይያስ የተናገረው ትንቢት ጠፍቶት ይመስላል? እኛስ ጠፍቶን ይመስላል? በፍጹም። እናንተ የምድር ዳርቻዎች ሁሉ ወደ እኔ ዘወር በሉ ትድናላችሁ፣ እኔ እግዚአብሔር አምላካችሁ መድኃኒታችሁ ነኝና ይላል። መድኃኒታችሁ ጴንጤዎች የግል መድኃኒት አድርገው ይጠሩታል። እኛ ግን መድኃኔ ዓለም እንለዋለን። አታላዝንብኝ፣ አንተ አይደለም ያልከው፣ የሰማርያ ሰዎች ናቸው መድኃኔ ዓለም ያሉት። ዮሐንስ ነው መድኃኔ ዓለም ያለው። የግዕዙን ቃል ከሆነ መድኃኔ ዓለም የግዕዝ ቃል ነው፣ ግን የዓለም መድኃኒት ያለው ዮሐንስ ነው። የዓለም መድኃኒት ያሉት የሰማርያ ሰዎች ናቸው። እኛም እንለዋለን። የዓለም መድኃኒት እኮ ነው። እግዚአብሔር ልጁ ለዓለም መድኃኒት እንዲሆን ላቀው እኮ እንላለን። ግን ዓለም አልተቀበለውማ፣ ዓለም አላመነበትማ በመድኃኒትነቱ። ታዲያስ ኤርምያስስ እኔ በግሌ አምኜው ዳንኩኝ ደስ አይልም? እኔ ስለ ዕብራዊት አምኜላት አልዳነችም። ዕብራዊት ራሷ በራሷ አምና ነው። ቢንያም ስለ እኔ ብሎ አላመነልኝም። እኔ ስለ ቤካ ስለ ዳንኤል ብሎ አላመነለትም። እያንዳንዳችን በግላችን ያመን ነው። ለዓለም የተሰጠውን መድኃኒት በየግላችን አድርገን አመን ነው። ታዲያ ቆራረሳችሁት፣ በጫጨቃችሁት ብለሃል ብራዘር። የሚበጫጨቅ የሚቆራረስ አይደለም። ስለዚህ ዕንባቆምና ዳዊት ማርያም አበላሹን ማለት አሳሳቱን ማለት ነው። የግል መድኃኒት ብለን ማለታችን ዕንባቆም፣ ዳዊት፣ ማርያም የግል መድኃኒት ብሎ የሚለውን ቃል ወንድሞቼ የተጠቀሙት እነዚህ አባቶች እንደው ቢያንሱ ምስክርነት በሶስት ይጸናል ብሎ ስላለ አንዱም ቢሆን በቂ ነው። ግን እነዚህ አባቶች ናቸው ነገሩን ሁሉ ለኦርቶዶክስ ራስ ምታት የሆኑት። ዕንባቆም፣
ዳዊት፣ ማርያም፣ ወንጌላውያን። ኢየሱስን ማን ብለህ ትጠራዋለህ? ዕንባቆም መድኃኒቴ። ዳዊትስ ምን ብለህ ትጠራዋለህ? መድኃኒቴ። ማርያምስ ምን ብለሽ ትጠሪዋለሽ? መድኃኒቴ። ወንጌላውያን አብያተ ክርስቲያናት ውስጥ ያሉ በተናጠል እዚህ ያሉ ወንድሞች እናቶች ኤርሚያስን ጨምሮ ምን ብለሽ ትጠሪዋለሽ? ዕብራዊት ምን ብለሽ ትጠሪዋለሽ? ማይክ ክፈችና ንገሪ። ካልሆነ ታይቶ ወርዳላችሁ። እናንተም ታዲያ ምን ታደርጋላችሁ? እዚህ ቢኒያም ማይክ ክፈቱ። ብሩክ ቤካ ካላችሁ ቢኒ ምን ብለህ ነው የምጠራው? ክርስቶስን ወይ ምን ብለህ ነው ቢኒያም የምጠራው? መድኃኒቴ፣ አዳኜ። ይኸው ይታያችሁ። እነዚህ ሰዎች በጣም ተደራጅተውብናል ማለት ነው። መድኃኒቴ። ዳዊትን፣ ማርያምን፣ ዕንባቆምን ተከትሎ ዕብራዊት ማን ብለሽ ትጠሪዋለሽ? ኢየሱስን በግልሽ መድኃኒቴ፣ አዳኜ። ከየት ነው የተማርሽው? መጽሐፍ ቅዱስ። ቤካ ኢየሱስን ማን ነው ብለህ የምጠራው በግልህ? ታኝቷል መሰለኝ። የላጤ ነገር ወይ ምግብ እየሰራ ነው። እሺ እንተው። ዳኒ ያለ ወንድምነት አለው፣ ወንድምነት አለው። ማን ብለህ ነው የምጠራው አንተ? ችን ብለህ ነው የምጠራው ወይስ ምንድን ነው? መድኃኒቴ፣ የግሌ መድኃኒቴ። ኤርሚያስ ማን ብለህ ትጠራዋለህ? መድኃኒቴ። ኢየሱስ የዓለም መድኃኒት አይደለ ወይ? ነው። ታዲያ ለምንድን በየተናጠል እናንተ መድኃኒቴ እያላችሁ የምትጠሩት? ዕንባቆምን ያሳሳተን፣ ዳዊትን ያሳሳተን፣ ማርያም ልጅ ያሳሳተችን ማለት ነው። እነሱ አሳሳቱን? በፍጹም አላሳሳቱንም። ለኦርቶዶክሳውያን ስተቱ ዕንባቆም መድኃኒቴ ብሎ መጥራቱ ስተት ነው። ጴንጤ መድኃኒት ብሎ ሲጠራ ስተት ነው። ጴንጤው ከየት ነው የተማርከው? ከማርያም መድኃኒቴ ብላ ጠርታው ለግሏ። ማርያም ከየት ነው የተማርሽው? ከአባቷ ከዳዊት መድኃኒቴ ብሎ ጠርቶ። ዳዊት ከማን የተማርከው? ዳዊትና ዕንባቆም። ዳዊት የነበረበት እንደውም ዘመን ሩቅ ነው። ከዕንባቆም በፊት ነው የነበረው። በቅድመ ተከተል ካስቀመጥነው ዳዊት እዚህ ጋር ነው መቀመጥ ያለበት፣ ከዛ ዕንባቆም፣ ከዛ ማርያም፣ በዘመን ካስቀመጥነው ማለት ነው። ስለዚህ ጴንጤው ምን አጠፋ? ጳውሎስም ያሳስተን። እስቲ ጳውሎስንም ማሳየን። እሱም ያሳስተን። ሮሜ 10:9 እስቲ አንብብልንና ጳውሎስም ያሳስተን። አይ ቢኒሻ እስቲ ጳውሎስ አሳስተን። ኢየሱስ ጌታ እንደሆነ በአፋችሁ አይልም። ይሄ ችሁ የሚል ነገር እንዴት ነው የጠፋው? አንተዬ በአፍህ ለግልህ ማለት ነው። ብትመሰክሩ አላለም። ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልባችሁ አይልም። ኤርሚያስ በትክክል አንብበው። ኧረ በትክክል አነበዋለሁ። በኦርቶዶክስ መነጽር እያነበብኩት እንጂ የተቸገርኩት። በልብህ በግል ማለት ነው። ኤርሚያስ በልብህ፣ ዳንኤል በልብህ፣ ቢንያም በልብህ። ብታምኑት አይልም። ብታምን አንተ በግልህ ትድናላችሁ አይልም። ትድናለህ አንተ ሰውየው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናልና። ታዲያ ተደራጅተው እኮ ነው። ታዲያ ምን የጋራ ልብና የጋራ አፍ አለ እንደ ኤርሚያው? የህብረት ልብና የህብረት አፍ አለ እንዴ? አይ በቃ አሁን እዚህ ጋር ዝለለኝ። እኔ ነገሩን እያጦስከው መጣ። አንተ ደግሞ አከረርከው። አለን አይደል? የጋራ አፍና የጋራ ልብ የለንም እንዴ? እንዴት ነው? ሌላ እሳት ትፈጥራለህ እንዴ? ቢኒ ደግሞ እዚህ ቁጭ ብለህ አላቸው ይመስለኛል። ኦርቶዶክሳውያን የጋራ ልብ የጋራ አፍ ያላቸው ይመስለኛል። እኔ ግን በግሌ የኔ አፍ ነው፣ የቢኒያም አፍ አይደለም። አይ ጴንጤ ጌታ እግዚአብሔር ይባርካችሁ። በእውነት እኮ ነው የምልህ። እዛ ስጨናበስ ለካ መጽሐፉን የምርም ታነቡታላችሁ፣ የምርም ታምኑታላችሁ። የግል መድኃኒት ማለት ብራዘር፣ ይሄ ጳውሎስ እንደዚህ ብሎ እንደተናገረው ማለት ነው። የግል መድኃኒት ማለት እንደዚህ ማለት ነው። ኢየሱስ ጌታ እንደሆነ በአፍህ መስክር እያለ ነው።
እግዚአብሔር ከሙታን እንዳስነሳው በልብህ መን እያለ ነው። በልባችሁ አይልም፣ በልብህ ነው ያለ ለግልህ። ኦኬ ጨርሻለሁ። ወንድምነት ዳንዬ ትልቁ ላይ አሁን ታብታብ ይደረግ መቀጠል እንችላለን። እርምዬ ስውሩን አስገባሁት። እስኪ ትንሽ እናውጋ። ወንድሜ አዳምጫለሁ። እኔ የጠየቅኩህን አልመለስኩም። ቆይ ስውሩ ቆይ ገና ሳስዳኒ ሰላም ይበል። የተቀያየሩ ስለሆነ ዳኒ የጀመርነውን እንጨርሰውና ይቅርታ እድል ስጡኝ። አፈና ከሆነ መልስ ነው ካላችሁ አልመለሳችሁትም እያልኩ ነው። እንዳልመለስከው ላስረዳህ እና ሞግተኝ። ለምሳሌ በአንዴ ልጨርስ። የዮሐንስ ወንጌል ምዕራፍ 4 ቁጥር 42 እና አንደኛ ዮሐንስ 4:14 ላይ ኢየሱስ ክርስቶስ የዓለም መድኃኒት እንደሆነ መድኃኔ ዓለም እንደሆነ ቤተክርስቲያን በዚህ ቃል ተመስርታ መድኃኔ ዓለም ትለዋለች። ለምን? የምንሰማው የእግዚአብሔርን ቃል ነው አይደለ? መስማት በእግዚአብሔር ቃል ነው። እንደዚሁ ደግሞ ኢየሱስ ክርስቶስ የዓለም መድኃኒት ተብሎ እንደተጻፈ ኢየሱስ ክርስቶስ የግል መድኃኒት የሚለውን መጽሐፍ ቅዱስ ላይ አሳየኝ ነው ያልኩ እንጂ አብራራልኝ ወይም ደግሞ የማይገናኘውን ጥቅስ ጥቀስልኝ አላልኩም። ከይቅርታ ጋር ይህን ያክል ስታወራ ቢያንስ እንኳን ባጠገቡ መሄድ ነበረብህ። ኢየሱስ ክርስቶስ ይሄ ሁሉ ተወርቶ ካልገባ ማውራት እኮ ሁልጊዜ የምታደርጉት ነው። በመጠያየቅ ነው የምናደርገው። በቃ አልመለሰም ብለህ አስበውና ኢየሱስ ክርስቶስ የግል አዳኝ ነው የሚል ቃል በቃል አሳየኝ ያልኩ ነው። ከሌለ የለም በለኝ። ለምን ተዋሻላችሁ? አትደረብ ብራዘር። አንድ ጨረስኩ ብለህ ደግሞ አሁን ትጀምራለህ። ሰው ሲያወራ ማለት ነው። ችግር እሱ ከጨረስክ በደንብ ስማ። በደንብ በጣም በቂ በሆነ መልኩ ማስረጃ ቀርበዋል አይደል? በቂ ነው። አሁን አንተን እንጠይቃለን ማለት ነው። አልቀረበ የምትል ከሆነ አንተ ታሳየናለህ ማለት ነው። ለምሳሌ አንተ እባክህን ብራዘር፣ አንተ የጠቀስከውን ክፍል እናምነዋለን። አዎ ኢየሱስ ክርስቶስ የዓለም መድኃኒት ነው፣ ምንም ጥያቄ የለውም። ይህንን የዓለም መድኃኒት የሆነውን ክርስቶስ ኢየሱስ ግን አንተ የግልህ አድርገህ ሳትቀበለው ትድናለህ? በጣም ጥሩ። መስማት በእግዚአብሔር ቃል ነው። በመጽሐፍ ቅዱስ ላይ ተመስርቼ ኢየሱስ ክርስቶስ የዓለም አዳኝ ነው የሚለውን ተቀበልኩ። በመጽሐፍ ቅዱስ ላይ ግን ባልተመሰረተ የግል አዳኝ የሚል አልቀበልም። ለምን? ሚስት ናት የግል፣ ቤት ነው የግል፣ ገንዘብ ነው የግል። የግል የምትለው 55,000 ዲኖሚኔሽን ተፈጠረ። አየህ፣ ሉተር የግሉን ኢየሱስ ፈጠረ። እናንተ በኢየሱስ እዚህ ውስጥ ያላችሁት በሙሉ መጽሐፉን አውጣው እንጂ እውነተኛው ኢየሱስ አይደለም። መጽሐፉን አውጣው። አሁን የእግዚአብሔርን ቃል አውጣው። የፈጠራችሁን ሳይሆን ሮሜ ምዕራፍ 10ን አንዴ ታነበዋለህ። አሁን ለእግዚአብሔር ክብር ሮሜ ምዕራፍ 10ን እንዴት አድርገህ እንደምትድን ስለሚናገር ሮሜ ምዕራፍ 10ን ታወጣውና ከዛ እናወራለን ማለት ነው። ችግር የለም። ሮሜ ምዕራፍ 10ን አውጣው። እንደ ባለ አእምሮ ሆነኝና ኢየሱስ ክርስቶስ የግል አዳኝ ነው የሚለውን አሁን እኮ ማውጣት ነው። ችግር የለም። አውጣውና ሮሜ ምዕራፍ 10ን ከዛ ቃሉን እየቀየርክ ታነባለህ ማለት ነው። ከዛ ወደ ማርያም ጸሎት እንሄዳለን። አብረን እንየው ቃሉ። ብራዘር ባሽ ወንድምነት በትልቁ ላድርግ። ይኸው በትልቁ ላድርግ አለው ወንድምነት። እሺ ያው አሁን እያነበብክ እዚህ ጋር የጋራ ኢየሱስን ታሳየናለህ ማለት ነው። በጣም ጥሩ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ይሄ ቃሉ የታመነ ሁላችንም የምናምነው የምንመሰክረው ነው። ምክንያቱም ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። ከላይም ሌላው ዳለው ከታችም አለው። ይሄ የመጽሐፍ ቅዱስ ቃል ነው። ይሄን ጠቀስ ነው ማለት ኢየሱስ ክርስቶስ የግል አዳኝ ነው ብለህ ተርጉም ተብሎ የሰጠህ አንድም የመጽሐፍ ቅዱስ ክፍልና የለም፣ ሊቃውንትም የለም። ይሄ ያንተ ሐሳብ ነው። ኢየሱስ የጋራ ጌታ ነው ብለህ ነው የምታምነው? አሁን ኢየሱስ ክርስቶስ ጌታ እንደሆነ በአፍህ የዓለም መድኃኒት ነው እንጂ የግል አይደለም። አንድ ወዳጅ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ሲል የምትመሰክሩት በጋራ ነው ወይስ በአንተ በአፍህ ነው የምትመሰክሩት? አንተ አማኙ ኢየሱስ ክርስቶስ በአፍህ እግዚአብሔር ከሙታን እንዳስነሳው ወይም ደግሞ ብታምነው የተባልከው አንተ እንጂ ያልከው ማለት ኢየሱስ የግል አዳኝ ነው እኔ ማለት ነው። ወይ ዳኒ ልጠይቅ፣ እኔ ማለት ነው አማኙ ማለት ነው ግለሰቡ ማለት ነው። አንዴ ቆይ ልጠይቅህ፣
ምንም አትጠይቀኝም። አንተ አሁን እያወራን ያለው እያሰዳ ነው፣ በጥያቄ ነው ነው አንተ እየመለስክ ነው። ስለዚህ እኔ ጠያቂው ማለት ነው አይደል? የግል ማለት ምን ማለት ነው? እኔ ጠያቂው ማለት ነው አይደል? ሰምተኛ ግን በነፍስህ ብራዘር አይዞህ ወዳጅ፣ አሁን እያስረዳ ነው። ሮሜ ምዕራፍ 10ን ገልጸ እያወራህን ያለው አትጠይቀንም፣ አንተ ነህ የምታስረዳው። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር የሚለው ማነው መስካሪው? እኔ ወይም አንተ ወይም እሷ ወይ ፍጥረት ግለሰቡ ማለት ነው። አዳምጠኝ። ግለሰቡ ማለት ነው። ይሄ ቃል ፍጥረት ሁሉ ማለት ነው። ለምን ፍጥረት ሁሉ የሚል አሳየን ወንድምነት፣ በደንብ አሳየው። አሁን አይታይም ወንድምነት፣ ደከመ እጅን ወንድምነት ዘይገርም። እሺ እንትን በለው አስተካክለው ከይቅርታ ወንድምነት። ሶሪ ምን አልኩ? ምን አላችሁ? አሁን አሳየን፣ ዓለም ሁሉ የሚል አሳየን። አሁን እዚህ ውስጥ ተረጋጋሽ፣ አይዞህ። ሮሜም ላይ የተጻፈው ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ተብሎ የተጻፈው ለአንተ ለዳንኤል ብቻ ወይም ደግሞ ለእኔ ሳይሆን ለዓለም ሁሉ ነው። ለምን ለሮሜ ሰዎች ሲጻፍ ይህ ኃይለ ቃል የታመነ ስለሆነ ፍጥረት ሁሉ የሚቀበለው ነው። ገባህ? ለምን እሱ አይደለም ጥያቄው። ዓለም ግድ የለም ፍጥረት ሁሉ ነው የሚቀበለው። እሱ አይደለም ጥያቄው። እሱን እኮ እኛ አሁን እሱን አልተቀበልንም። የሚቀበለውን አንተ የግል ብለህ እንዴት ተረጉሙ? የሚመሰክረው ማን ነው ያን ያለው ብራዘር? ኢየሱስ ጌታ እንደሆነ የምትመሰክረው ማነህ? ሁላችንም፣ እኔም አንተም አማኝ በሙሉ ነው ወዳጄ። በጋራ ስትመሰክሩ ነው የምትድነው። አንድ ነገር ልንገርህ፣ እናንተ ስትጸልዩ እንዲህ ብላችሁ በጋራ ስትመሰክር ነው የምትድነው ወዳጄ። በጋራ ስትመሰክር ነው የምትድነው። የምታምነው በጋራ ከሆነ በጋራ የሚያምነው ይድናል። አንተ ራስህ አንተ ግለሰቡ እያመንክ ከሆነ ደግሞ እዚህ አሁን በጋራ መስክሩ የሚል አሳየን። አሁን እዚህ ክፍል ላይ በጋራ መስክሩ፣ ተደራጅታችሁ ስለምስክርነት እንደሆነ በጋራ መስክሩ የሚል አሳየን። አሁን ይቅርታ ጋር እኔ እናንተ የተጠያየቅነው እኮ ኢየሱስ ክርስቶስ የዓለም መድኃኒት ነው የሚለው መጽሐፍ ቅዱሳዊ ነው፣ የግል አዳኝ የሚለው መጽሐፍ ቅዱሳዊ አይደለም እያልኩ ወዳጅ፣ ይሄው አሁን እያሳየን ያለ ነው። እሱን ነው አሁን ይሄንን ማስረዳት እናልፋለን። ችግር የለም። አሁን ማስረዳት ካልቻልክ እናልፋለን። አሁን ይሄ ክፍል ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ጌትነቱን የሚመሰክረው ማን ነው? የነገስታት ንጉስ፣ የኃያላን ኃያል፣ የሁሉ መስካሪው ማን ነው? ተስፋ አዳኝ የሆነውን አምላክ ወዳጅ ሰማኛ እንዴ ከአንተ አንጻር አይደለም። አሁን እኮ እዚህ ጋር ራስህ ከሆነ አሁን እኮ ምን አንደኛ መስካሪው ማን ነው ያልኩህ ወዳጅ እኮ ስማኝ። እኔ የምልህ መስካሪው ማን ነው? ይቅርታ ጥያቄው ራሱ አልገባህም ነው የምልህ። ምክንያቱም ለዛ ነው መልስ የሌለ። መስካሪው ማን ነው ያልኩህ? ስውሩ ፕሊስ ወንድም ሰው አንዴ ጥያቄ ብቻ መልስ። መስካሪው ማን ነው? ኢየሱስ ክርስቶስ የግል አዳኝ ነው የሚል አሳየኝ። ከኢየሱስ ክርስቶስ አንጻር ነው የተጠየቀው ወዳጅ። ችግር የለም እኮ አሁን እዚህ ጋር የሚድኑ ሰዎች ነው አይደል እያየን ያለ ነው። ምን አይነት ሰዎች እንደማን ጠየቀህ? ስለአንተ ማን ጠየቀህ? ስለሷ ማን ጠየቀህ? ኢየሱስ ክርስቶስ የዓለም መድኃኒት ነው የሚለው የታመነ ነው የተጻፈ ነው። ይሄን ክፍል ልታሰደው አልቻልክም። አንድ ያታወቁ ስማኝ ዳንዬ፣ ይኸው በጣም ታግሼ ነው አይደል እናንተ ጋር የምወያየው። ስለዚህ ይሄን ክፍል ማስረዳት ስላቃተህ እንተወው፣ እንለፈው። ይሄን ክፍልና አልገባህም። ምን እያልኩ እንደው አልገባህም። ኢየሱስ ክርስቶስን ነው እየጠየቅኩ ያለሁት። የግል አዳኛም እያሳየን ያለ ነው ኢየሱስን ነው ወዳጄ፣ ኢየሱስ ነው። እዚህ ክፍል ላይ የግል አዳኝ አትደረብ። ይኸው አትደረብ። ይኸው የሚድነው የክርስቶስ ኢየሱስን የግል አዳኛ አድርጎ የተቀበለ ሰው ነው እያልን ነው አይደል ያለ ነው ወዳጄ። ምንም እሱ አይገናኝም። አንተ ምትከና እኔ ጠየቅኩ አይገናኝም ነው ማለት አትደረብ። ላሳየህ እንደሚገናኝ ላሳየህ። ጥያቄውን ስማኝ። ሰምቻለሁ። አንዴ ስማ ብራዘር፣ አንዴ አትደረብ። በቅድሙ ባህሪ ቆይ፣ ግድ የለም። ሮሜ 10 ራስ ምታት ከያዘ ችግር የለም። በጸበል በፍቅር አሁን በደንብ ስማ። ይኸው አንተ ነህ ጸበል የሌለህ፣ እኔ እድናለሁ። ተመስገን። ያድነኛል። ብቻህን አታወራ፣ ሌላ ነገር አታወራ፣ ትርፍ ነገር ብቻህን አታወራ ብራዘር። አሁንም አታስወጡ፣ አፍላፍ ሲይዛችሁ አታስወጡ። ስለዚህ ብቻህን አታወራ ብራዘር። ተነሳ። እስካሁን እናንተ ናችሁ እኔን አስወጥታችሁ እኮ የምታወሩት እናንተ ናችሁ። ኢየሱስ ክርስቶስ የግል አዳኝ የሚለው ብቻህን አታወራ። በቃ እኮ ብራዘር፣ የምጠይቅ ሌላ የምትመልሰው ሌላ።
አንዴ ብራዘር አንተ እኮ አሁን በቃ ተመለሰ ረጅም ሰዓት እኔ ወንድምነት ከጨመረው ላይ ሌላ የምጨምር የለም። አሁን እንጠያየቃለን አልኩ። ስትጠያየቅ ራስ ምሳት ከያዘን እንቆያለን አለን። ችግር የለም እንታገሳለን። አሁን እኮ መልስ እየመለስክ ነው። እኔ የጠየቅኩ ኢየሱስ ክርስቶስ የዓለም መድኃኒት ነው ይሄ የታመነው የግል አዳኝ የሚል የለም ነው የተባልከው። አሳየኝ። ሮሜ 10ን ደግመህ አንብበው። ራስ ምታቱ ይለቃል ብራዘር። ችግር የለም ደግማችሁ አታስገቡት። እንቀጥል። ጊዜያችን ከምናባክል ሌላ በእውቀት ማውራት የሚችል ሰው እናውራ። ጀስት ጊዜያችን ለማባከል ዳኒ አንድ 2 ደቂቃ ብትፈቅድልኝ። እሺ ያው መጽሐፍ ቅዱስን እንግዲህ ሽምጥጥ አድርጎ ለሚክድ ሰው መጽሐፍ ቅዱስን ከፍቶ ማንበቡ ራሱ ምንም ድካም ነው። ምክንያቱም በቃ ከሃዲ ነው፣ ምንም አያምንበትም። የማያምንበትን ያው የግድ ግን እንደ ባለ አእምሮ ግን እንደ አንድ ጥያቄ ልተውለት። ያው ከታች ነው የሚሰማ ከሆነ ለምሳሌ ፔን ኪለር ወይንም ሌትስ ሴይ የራስ ምታት ብዙ ጊዜ ያው እንበልና አንድ መድኃኒት እንውሰድ፣ የፓናዶ እንውሰድ። ኦኬ ፓናዶ አሁን እንግዲህ ራሱን ለሚያመው ሰው ሁሉ ፕሪስክራይብ የተደረገ መድኃኒት ነው። ይሄ ኦቨር ዘ ካውንተር ራሱ የምትገዙት አይደለም። ዝም ብላችሁ ሄዳችሁ የትኛውም ሾፕ የምትገዙት ነው። ፓናዶ ይባላል። አሁን እንደ አንድ መድኃኒት ግን ለሁሉም ሰው አፕላይድ የሚሆን ነው። ስለዚህ ለሁሉም ሰው አፕላይድ ይሆናል ማለት ያ ፓናዶ ሁሉም ሰው በህብረት ነው የሚወስደው ወይ ራስ ምታት እንዲተወው? ወይስ አንተ ነህ ፐርሰናሊ ሄደህ ያን ፓናዶ ገዝተህ ወይንም በነፃም ከተሰጠ ወስደህ የምትውጠው? ወይስ በህብረት ሄደህ ነው አፍን ከፍተህ ፓናዶ የምታስገባው? ወንድሜ አትሊስት እንደ መጽሐፍ ቅዱሱ ከተውከው ራሱ መጽሐፍ ቅዱሱን ኦብቪየስሊ ትተውታላችሁ እናንተ አታምኑበትም። ግን ሎጂክሊ እስቲ እንደ ባለ አእምሮ እንኳን አስቡና እንደዛ ከሆነ አብራችሁ በጋራ ሄዳችሁ የምትውጡ ከሆነ እንግዲህ እሰየው ነው። በቃ እናንተ የተለየ ከሰው ወጣ ያለ የተለየ ባህሪ ያላችሁ። ነገር ግን ሄደ ፐርሰናሊ ራስ ገዝተ የምትውጠው ከሆነ አጌን የምድራዊው ይሄ ጊዜያዊው እንኳን መድኃኒት በግልህ ነው የምትወስደው እንጂ ሄደ በህብረት አትወስደው። አታድክሙን እዚህ እየገባችሁ። ቀጥሎ ዳኒ ይቅርታ በማለት ስለገባ አንድ ሰከንድ ከፈጣኝ የጋራና የግል የሚባለው በዘመናት እስከኛ ትውልድ ድረስ እኮ በአንድ የተወለድን አይደለም አይደል? ጌታ ምናምን 2000 ዘመን የተለያዩ ሰዎች ነው በየጊዜው የሚመጡ። በጋራ ካላመናችሁ ካልተቀበላችሁ የሚባል ነገር አለ። ስለዚህ እኛ እድል ፈንታ የለንም በዚህ ዘመን የተወለድን ማለት ነው። በሐዋርያቱ ወይም ደግሞ ጌታ ኢየሱስ በነበረ ጊዜ በቃ ጌታን ያመኑ በጋራ አንድ ላይ የነበሩ ያዩት ዳኑ። ከዛ በኋላስ በግል ስለማይቻል በቃ እግዚአብሔር የሆነ ሰው ሰፈር ሰው ነው ማለት ነው። ትክክል አይደለም። በጣም ወንድማችን እሺ፣ በጣም ሲምፕል ነው። ኢየሱስን በጋራ የምትቀበለው ሚዩት ታደርጋላችሁ ጋይስ። እውነት እናንተ የሆነ ድምፅ አለ ማጋ እንደሆነ አላውቅም። ዲያቆን አንዴ እሱም ያው ኔትወርኩ አይሰራም። ራሴ ሚዩት ላድርገው። ቆይ አለ አሁንም ድምፅ አለ። የሆነ የተደበቀ ሰው ሚዩት ሳደርገው አንሚዩት እያደረገ ነው። ዲያቆኑ ነው። ካልሆነ ዲያቆኑ ይውረድ። እኔ ሚዩት አድርጋለሁ። ኦኬ ሚዩት አድርጋለሁ። ከከፈትከው ትወርዳለህ። ዲያቆን ድምፅ አለ። ኦኬ እታች ውረድ። እታች ውረድ። ኦርቶዶክሳውያን እነዚህ ዲያቆን አገልጋይ የሚባሉት አብዛኞቹ ትዕቢተኞች ናቸው። ምዕመኑ ነው የሚሻለው። በእውነት ነው ብዬምላችሁ። እንደውም ምን ይላሉ በቤተ ክህነት ዲያ ማለት ዲያብሎስ ነው ብለው ይላሉ። ካህናቱ ስናናድዳቸው ማለት ነው። እና በጣም አሮጋንት ናቸው፣ ትዕቢተኞች ናቸው። ምዕመኑ ይሻላል ትህትና ላይ የእውነት አልታያችሁ። ሚዩት አደርግሃለሁ ስታወራ ትከፍተዋለህ። ቤተሰብ ይከፍታል። እና ቀጥሎን እምነት እሺ፣ መጽሐፉ ምን ይላል? ኦኬ፣ ስለ መዳን አለ የምናወራው። ሐዋርያቱ ሲጠየቁ ምን ብለዋል?
አንድ ሀሳብ ላውራና ከዛ እንቀጥላለን። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። ምን አደርግ ዘንድ? እድን ዘንድ። ክሊር በሆነ መልኩ ማለት በቃ መዳን ፈልጓል ይህ ሰው። እንግዲያውስ እድን ዘንድ ምን ማድረግ አለብኝ? ጥያቄ። እነርሱም በጌታ በኢየሱስ ክርስቶስ እመን። ክብር ለጌታ ይሁን። አንተ አየህ፣ አማኙ ማን ነው? አንተ ማን? ኢየሱስ ምን እንደሆነ፣ ጌታ እንደሆነ፣ ለአንተ እንደሞተ፣ በመስቀል ላይ ዋጋ እንደከፈለ፣ በሱ በከፈለው ዋጋ ከኃጢአት ከበደልን መንጻት እንደምትችል ምን አድርግ? እመን። ኢንዲቪጁዋሊ ነው ብራዘር። በጋራ ተደራጅተህ የምታምነው ጌታ አይደለም የሚያድን። አዎ ልክ ነው። ኢየሱስ የዓለም ሁሉ ምንድን ነው? አዳኝ ነው። ግን ላመነበትና ለተቀበለ ሰው ነው ደግሞ ህይወት የሚሆነው። አንተ ጋር ነው ያለው ኢየሱስ። ስለዚህ ጌታን ተቀበሉ ብለን ስናወራ በጋራ የተቀበልከው ጌታ አይደለም የምናወራው። በጋራ የምትቀበለው ጌታ የለም። ኢንዲቪጁዋሊ ነው። ጌታ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ። ኢንዲቪጁዋሊ ኮል ነው ያለው። የዓለም መድኃኒት ይሁን እንጂ ይሄ ጌታ ግን ጥሪው ለየግል ነው የሚመጣው። እያንዳንዳችን ነው ጌታ የሚጠራው። የልብህን በር ነው የሚያንኳኳው ጌታ ነው። የልብህን በር አንተ ነው የምትከፍትለት። ኦኬ፣ ለዛ ነው ብዙ ኦርቶዶክሳውያን ሚስ የሚያደርጉት። ለዛ ነው እኔ እኮ እናትና አባቴ ይላል። እንዴ እናትና አባትህ የራሳቸውን በር ነው የከፈቱት። ጌታ ያንተን በር ነው የሚያንኳኳው። አንተ ነው የምትቀበለው። ለተቀበሉት በስሙ ላመኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸዋል። ኢንዲቪጁዋሊ ነው ኮሉ ያለው አንተ ጋር ነው። አንተ ከተቀበልከው ነው ምላሹን። ጌታ የልብን በር የሚያንኳኳው፣ የእያንዳንዳችን የልብ በር የሚያንኳኳው ለዛ ነው። በደጅ ቆሜ ያንኳኳው። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደሱ እገባለሁ ነው የሚለው። አየህ፣ የጌታ ጥሪ ማን ነው? ለአንተ ነው። እናትና አባትህ ስላመኑ በእነሱ እምነት የእግዚአብሔር ልጅነትን ተቀበል። እንዴት ተጠመቃችሁ ሳታምኑ ስትላቸው በእናትና በአባቴ ይለዋል። ብራዘር ምን ሆነ ነው እንዴ? ኮሎ ያለው አንተ ጋር እኮ ነው። አንተ ነህ ልብህን መክፈት ያለብህ። አንተ ነህ ይህን ጌታ ማስገባት ያለብህ። አንተ ያስገባኸው ጌታ በአንተ ልብ ውስጥ ነው የሚኖረው። በእናትና አባት ልብ ውስጥማ ኖረ። ኦኬ፣ አንተ ውስጥ ነው ጥያቄው። አንተ ውስጥ እየኖረ ነው ወይ? ለአንተ ጌታ ነው ወይ? ለአንተ አዳኝ ነው? እሱ ነው ጥያቄው። አንተ ያልገባህ ኢየሱስ አባትህ ስለገባው በአባትህ እምነት አንተ አትድንም። ብራዘር የዘላለም ሕይወት በእናትና በአባት የለም። አንተ ግን ምን ታደርጋለህ? ታምናለህ፣ ትድናለህ። መጽሐፉ ጥያቄው የሚቀርበው መድኃኒት ያንተ ኃጢአትና ያንተ በደል ያንተ ጉዳይ ነው፣ በክርስቶስ ኢየሱስ የምትድንበት እሱን አምነህ ነው። ካለዛ ግን ብራዘር መዳን የለም፣ መዳን የለም። እሺ እንቀጥላለን። አይ ቲንክ ተማሪ ቅድም ስላስወረድን ቅድሚያ እንስጥ፣ ከዛ ሪታ ነው ረታ ጋር ደግሞ እንመጣለን። እሺ ተማሪ ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ኦርቶዶክስ ልታደርገን ትችላለህ? ጥያቄ ኦርቶዶክስ አድርጎ ማለት አዎ፣ ጥያቄው እንደዛ ነው። ግን ያው እኔ እንዳጋጣሚ አሁን ኤርሚ መሀል ላይ ያው ጌታ የሚለውን ቃል ኢንፎሳይዝ ሲያደርግ ነበር የገባሁትና እሱ ነው የኦርቶዶክስ እድል ትልቅ እድል ተጠቀመበት። አይ አሁን ላይ የተናገርከው ለምሳሌ which is ክርስቶስን መቀበል ወይም ደግሞ እርሱ ወደ ህይወት እንዲገባ ማድረግ ኦርቶዶክስ አድርጉን ነው ርዕሱ ወዳጄ። ለምን ሰብር ስለ ባፕቲዝም ልነግርህ ነው። በጣም ይቅርታ ዳኒ ወዳጄ። ኦርቶዶክስ የማድረግ አቅም አለ እኛ። እሺ በቃ ራሱ አስገቡ፣ ችግር የለው። አዎ በቃ ካቃተ ኦርቶዶክስ ተምሬ እመጣለሁ። በቃ ተምረና ብራዘር ተምረና፣ እሱ ነው የሚሻል። እሺ ሪታ ወይ ረታ ኮንታል። እሺ እንዴት ነህ? ሰላም አለን እግዚአብሔር ይመስገን። እስቲ ኦርቶዶክስ አድርገን መሆን ብፈልግማ ትሆን ነበር። በምን ላድርግ? እስቲ ንገረን። ማናቃለን ስለ ኦርቶዶክስ እንድንሆን እስቲ ንገረን። ኦርቶዶክስ የሚኮነው እንዴት ነው? ወይ ደግሞ ምንድን ነው እሱ?
ከሌለ በቃ የምትሰብከው ነገር ከሌለ ታች ሆነ ስማ ብራዘር፣ አናስጨንቅም። ታለብ እንደገባችሁ አላውቅም። እርሱን ኦርቶዶክስ አድርጉን። ኦርቶዶክስ የማድረግ አቅም የምትናገሩት እውነት ምናምን ከሌለ ምን ትሰራለህ ብራዘር? ታች ሆነ ስማ በቃ አለ። ኦርቶዶክስ ልታደርገን ትችላለህ፣ ልታወራን ጌታን ያለው ምን አልከኝ? አለህ የምታወራን የምታካፍለን ነገር አለ ኦርቶዶክስ እንድንሆን። እሺ ንገረን። በመዳን ጉዳይ ላስተምር። ለምሳሌ መዳን በማመን ብቻ ነው ትላላችሁ። አሁን አርገን ነው ብራዘር፣ ስለአንተ ነው እያወራን እኮ። አዎ በማመን ብቻ ይዳነውና አንተን ንገረን። አንተን ንገረን። ስለኛ ከፈለክ እኔ እነግርሃለሁ። ስለአንተ ንገረን። አይ ስለ እኔ ከሆነ የኔን እምነት ነው የምነግርህ። የኔ እምነት ደግሞ እኮ የአንተን እምነት ነው ብራዘር። አሁን ስለኔ ምን አስወራ? አሁን ኦርቶዶክስ የትኛውን ልንገርህ እኮ ነገርኩህ። ኦርቶዶክስ መሆን ማለት የመጀመሪያውን እምነት መከተል፣ ከሐዋርያት የመጣውን እምነት መከተል ነው። ስለዚህ ከሐዋርያት እምነት የመጣ ነው ኦርቶዶክስ። የትኛው ሐዋርያ ነበር ኦርቶዶክስ? እስቲ ንገረን። ሁሉም ኦርቶዶክስ ሐዋርያቶች የመሰረቱት ቤተክርስቲያን ከነሱ በኋላ የመጡት እነ ፖሊካርፐስ፣ ዮሐንስ ደቀ መዝሙር። ማስረጃ ስጠን ያልኩህ አሁን ሐዋርያቶች ኦርቶዶክስ ስለመባላቸው ማስረጃ ስጠን። ሌላ እምነት አልነበረም። አሳየን ብራዘር፣ እሱ ፉከራ ነው። አሳየን ወዳጅ፣ አሳየን። ማስረጃ በምን ላሳይ? እምነት ከሆነ ኦርቶዶክስ ስለመሆናቸው ማስረጃ ስጠን። ኦርቶዶክስ ክርስቲያኖች ነበሩ የመጀመሪያው ክርስቲያን በትምህርት ካልከኝ ክርስቲያን ነበሩ ነው ያልከኝ። እኔ ግን የጠየቁ ኦርቶዶክስ ነው ያልኩህ ወዳጅ። ይቆራረጣል። እኔ የጠየቁ ክርስቲያን ስለመሆናቸው ሳይሆን ኦርቶዶክስ ስለመሆናቸው ነው ማስረጃ የጠየቁ ወዳጅ። የመጀመሪያው ቀጥታ ማለት ነው ኦርቶዶክስ፣ ሌላ ትርጉም እኮ የለም ብራዘር። መጀመሪያ የነበሩት ክርስቲያኖች ማስረጃ ስጠን አለ። ማስረጃ ከሌለ አልፋለሁ ብራዘር። አሁን ክርስቲያን ካልክን እንስማማለን፣ ክርስቲያን ነበሩ። ኦርቶዶክስ ግን አልነበሩም። ኦርቶዶክስ ነበሩ። ማስረጃ ስጠን። ምክንያቱም ማስረጃው ምን መሰለህ? የመጀመሪያው ክርስቲያኖች ይከተሉት የነበረውን ክርስትና የአበውን ትምህርት ይዛ የመጣች ቤተክርስቲያን ናት። አሁን ማስረጃ ስጠይቅህ እንደዚህ እያልክ ለምታሳየን ኦርቶዶክስ የነበረ አንድ ሐዋርያ ትጠራለህ? አንድ ሐዋርያ ኦርቶዶክስ የነበረ እሺ፣ ላቅልልህ ችግር የለም። ላቅልልህ ችግር የለም። ከሌላ ደረቅ ጥያቄ አትጠይቅ። ችግር የለም። ላቅልልህ ችግር አለስልሰው ችግር የለም። ስለሌለህ ማለት ነው። ያው በውሸት ስለምታደርጉ ነው ያውቃት ወዳጅ። በውሸት አይደለም። አንድ ታቦት የተሸከመ ሐዋርያ ያሳየኝ ከመጽሐፍ ውስጥ። ቀጥል። አልተጻፈም። አልተጻፈም። ታቦት መሰዊያ ነው፣ ሌላ ትርጉም የለውም። አይዞህ ወዳጅ። አሁን በታቦት አንድ ሐዋርያ ያሳየን። አልተጻፈማ። ስላልተጻፈ አልሰገደም ማለት ነው። የለም ችግር የለም። እሺ ችግር የለም። ታቦት የነበራቸውን አብያተ ክርስቲያናት ጥቀስልን። የገብርኤል፣ የሚካኤል፣ የሩፋኤል ታቦት የነበራቸውን የምጠራቸውን ቤተክርስቲያን መሰዊያ ነው ወዳጄ፣ መሰዊያ ነው። እደግመዋለሁ። የጠየቅኩ ያለሁት አይዞህ ወዳጄ፣ እደግመዋለሁ። ስለ ታቦት ነው የጠየቅኩ። ለምን ስለ ትምህርቱ አትሄድም? እሱ መሰዊያ ነው፣ ችግር የለውም። መሰዊያ ነው። የብሉይ ኪዳን መሰዊያ ከተከበረ የአዲስ ኪዳን መሰዊያ ደግሞ የበለጠ የከበረ ነው። አታምታታ፣ ችግር የለውም። የጠየቅኩ እደግመዋለሁ። የጠየቅኩ ስለ ታቦት ነው። 4 ነጥብ። ስለ ታቦት ከሌለ አልፋለሁ። ይኸውልህ ስለ አዲስ ኪዳን ላይ ካልተጻፈ የለም ማለት አይደለም። ያ ማለት ለብሉይ ኪዳኑ ለብሉይ ኪዳን የነበሩ ለብሉይ ኪዳን ታቦት ይሰግዱ ነበር አይደለ? ተጽፏል ብራዘር።
ያን ሰገዱ ማለት እግዚአብሔርን ወይንም ሌላ ነገር አመለኩ ማለት ነው። ተጽፏል ወዳጄ። አልተጻፈም። ጥያቄ ስለ አዲስ ኪዳን ነው እንዳትረሳው። ከሐዋርያቶች የመጣች ቤተክርስቲያን ናት ብለህ ስለዋሸ ማለት ነው። አልተጻፈም፣ አልፈሃል። እሺ፣ በስዕል ፊት ስገዱ ብሎ ያስተማረ ሐዋርያ አልተጻፈም። አየህ፣ ሐዋርያት የማያውቋት ቤተክርስቲያን ውስጥ እየኖርክ እንትን አትበል። ወደ ፍጡር የጸለየ ሐዋርያ አልተጻፈም ነው። ለፍጡር የሰገደ ሐዋርያ መጽሐፍ ቅዱስ በራሱ እኮ ያለቀ አይደለም። መጀመሪያም ለፍጡር የጸለየ ሐዋርያ ብራዘር አዳምጥ። ምንድን ነው ለፍጡር የጸለየ ሐዋርያ? አልተጻፈም። አልተጻፈም ማለት የለም ማለት አይደለም። ያልተጻፈን የምትከተል ቤተክርስቲያን ማለት ነው። አለቀ። የተጻፈውን የምትክድ ቤተክርስቲያን ኢየሱስ ክርስቶስ አያማልድም ብሎ የተጻፈውን የካደች ቦታ ሳይ የተጻፈውን ቦታ ብቻ ኢየሱስን እሱ ችግር ዛሬ እኮ ኦርቶዶክስ ልታደረገን የመጣው ግን እንኳን ኦርቶዶክስ አይደለም የተካደ እንዳረጋ አልፈለክም። አንተ የሌለች ቤተክርስቲያን ነው እያሳየን ያለው። እሺ በቃ ሚውት አድርገው። መልስ ነገርኩ። ምንም ሚውት አድርገው። በቃ መልስ ከሌለ ሚውት አድርገው። እሺ የእውቀት አውራ ሚውት አድርገው። ሚውት አድርገው። በቃ መልስ ከሌለ ያልተጻፈ ቤተክርስቲያን ለመከተል አንመጣም። እሺ የእውነት አይደል? ጥሩ። ኢየሱስ ክርስቶስ የግል አዳኝ የሚል መጽሐፍ ቅዱስ አንተ ቁጭ ብለህ ከስር ተማር ብራዘር። ከስር ተማር። ትፍሩኛ። እስከ መቼ ትፈሩኛላችሁ? እስከ መቼ? ከስር ተማር ብራዘር። እሺ ሌላ ኦርቶዶክስ አይቀበላል። ሌላ ኦርቶዶክስ ለምን ስለ ትምህርቱ አታወራም? ስለ እሱም ለምን አታወራም? አሁን ስታነሳ ነበር አይደል? ኢየሱስ የግል አዳኝ ነው ስለሚለው ትምህርት እኮ ነው እየጠየቅን ያለ ነው። ታቦት ትምህርት ነው የጠየቅኩ። ስዕል አድኖ ትምህርት ነው የጠየቅኩ። ወደ ቅዱሳን መጸለይ ታቦት ትምህርት ነው የጠየቅኩ። ለፍጡር መስገድ ትምህርት ነው የጠየቅኩ። ይሄ ሁሉ እኮ ትምህርት ነው ብራዘር። እንትን አይደለም መታወቂያ አይደለም የጠየቅኩ። ረስተው ነው እንዴ ወዳጄ? ይሄ እኮ መታወቂያ አይደለም። መታወቂያ አሳየኝ አይደለም ያልኩ። የእግዚአብሔርን ቃል አሳየን ነው ያልን ያለ ነው ወዳጄ። ምንድን ነው? ትምህርት ነው ብራዘር። በሌለህ ትምህርት ላይ ከሌለህ መጽሐፍ ውስጥ ይሄንን ሁሉ የለም እኮ ያልከኝ ትምህርቱን እኮ ነው የለም ያልከኝ። በቃ ከሌለ የለህም። ለምን እታገላለሁ? የሌለን ቤተ እምነት ለመከተል መጽሐፍ ውስጥ የሌለችን ቤተ እምነት ለመከተል እኔ ልመጣ አልችልም። መጽሐፍ ውስጥ ያለች እንኳን አለችም። አሁን የጠየቁ ሁሉ የላትም ቤተክርስቲያን እንደዚህ አይነት ማስረጃ ስለሌላት ማለት ነው። እሺ ዳንኤል። አቤት። እሺ ከየት ቤተ እምነት? ኦርቶዶክስ። እሺ ኦርቶዶክስ እንኳን ደህና መጣ። እንኳን ደህና ቆየ። ያንዬ አንዱ ዓለም ይቀድማል መሰለኝ ከሱ ስር ያለው ነው። አንዲ ይቻላል። እሺ እሺ ነው በጌታ ነው። አንዴ በጌታ ነው አንዱ ዓለም። እሺ ቀርታላው ችግር። እሺ ዳኒ ከየት ቤተ እምነት? አልሰማኝም። ኦርቶዶክስ እያልኩ ነበር። ድጋሚ ሰው እንዲሰማ ነው። እሺ ኦርቶዶክስ ልታደርገን ትችላለህ? እሱ የእናንተ ጉዳይ ስለሆነ ግን እናንተን መጠየቅ እችላለሁ። ብራዘር ኦርቶዶክስ ልታደርገን ስለ ኦርቶዶክስ ብታወራን የምትችለው ነገር አለ? ውሳኔው የኛ ቢሆንም ስለሱ ልትነግረን ትችላለህ? ኦርቶዶክስ የምንሆንበት ምክንያት? አዎ። እሺ ንገረን። እሺ የሰው ልጅ ለምሳሌ ተጠምቆ ለኃጢአት ስርየት ነው ብለህ ታምናለህ? ስለ እኔ እምነት እኮ አለም የጠየቁ፣ ስለ አንተ ነው የጠየቁ ብራዘር እኮ። ኦርቶዶክስ ለማድረግ እኮ ጥያቄና መልስ ማድረግ አይቻልም። እንደምትፈልግ አላውቅም። የጠየቁ እኔ አልተደበኩም እኮ። ካልተደበክ የጠየቁን ኦርቶዶክስ አድርገን ነው እያልን ያለ ወዳጅ። በጣም ጥሩ። ኦርቶዶክስ አንድ ሰው ለመሆን የመጀመሪያው በኢየሱስ ክርስቶስ ያምናል፣ እሱ ጋር ምንም ጥያቄ ስለሌለው፣ ወይም በስላሴ ያምናል፣ ያበቃል እሱ ጋር። በኋላ ግን ልዩነቶች ስላሉ ለምሳሌ እኔም በኢየሱስ አምናለሁ። እንግዲህ ያው ኦርቶዶክስ መሆን አይጠበቅብኝም። አሁን እኮ አልጠየኩም። ለምንድን ነው ንገረኝ ካልከኝ በኋላ ለምንድን ነው የምታወራው? እኮ የተለየ ነገር የለም። አሁን የነገርከኝ ምንም የተለየ ነገር የለም። አሁን እኮ ልቀጥል እኮ ነው ታዲያ። እኔም እሱ ጋር እኮ የተለየ ነገር የለም እኮ ነው ያልኩህ እኮ። መጀመሪያ ላይ ግን ይሄን ማድረግ አለበት ነው፣ ላይክ ማመን የለበትም ምናምን አይነት ጠብ ውስጥ እንዳንገባ ማለት ነው እኮ። የተለየ ነገር የለውም። አሁን እኔ ኢየሱስን አምነዋለሁ። ስለዚህ የተለየ ነገር አንድ ሰው ኦርቶዶክስ ለመሆን ለኃጢአቱ ስርየት ሲል ወይም የእግዚአብሔርም ልጅ ለመሆን ሲል በእግዚአብሔር በአብ ወልድ በመንፈስ ቅዱስም መጠመቅ አለበት። የእግዚአብሔር ልጅ እንዲሆን ይጠመቅ የሚል ማስረጃ ስጠኝ። በአብ ወልድ መንፈስ ቅዱስ
በጣም ጥሩ። ለምሳሌ የኒቆዲሞስ የጠየቀው ጥያቄ አለ። እውነት እውነት እላለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ካለው በኋላ ከውሃና ከመንፈስ ካልተወለደ አለው። ስለ ጥምቀት የጠየቁ ጥምቀት ማለት እኮ መዝፈቅ ማለት እኮ ነው። ከውሃ የተዘፈቀ ሰው የእግዚአብሔር ልጅ ይሆናል፣ ከውሃውና ከመንፈሱ ማለት ነው። እኔ የጠየቁ የተጠመቀ የሚለውን ማስረጃ ስጠኝ ያልኩ። እዛ ክፍል ላይ ውሃ ነው የሚለው፣ ስለ ውሃ አልጠየቁም። ስለ ጥምቀት የጠየቁ ውሃና ጥምቀት ምንድን ነው? እሺ በጣም ጥሩ ኦኬ። እሺ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ለምሳሌ አንደኛ ጴጥሮስ ስለ እግዚአብሔር ልጅነት የጠየቁ ወዳጄ፣ ስለ እግዚአብሔር ልጅነት የጠየቁ እኮ የእግዚአብሔር ልጅ ይሆናል እኮ አልኩ እኮ። ከውሃ ካልተወለድክ በስተቀር የእግዚአብሔር ልጅ አትሆንም አሉ። ከውሃ ማለቱ ደግሞ ጥምቀት ነው። ያኔ የጠየቁ እሱኑ ክፍል መጽሐፍ ቤተክርስቲያን ኢየሱስ ብላ ፈተዋለች። አሁን እኔ የጠየቅኩ ውሃን ጥምቀት በመጠመቅ የእግዚአብሔር ልጅነትን ታገኛላችሁ የሚል ክሊር የሆነ የመጽሐፍ ቅዱስ ትምህርት ስጠኝ ነው ያልኩ። ከሌለ የለህም አልፋለሁ ማለት ነው። ወንድም አሁን ከውሃ መጠመቅ ማለት እኮ መጠመቅ ማለት ነው እያልኩ እኮ ነው። አንተ ነው ያልከው፣ መጽሐፉ ግን አይልማ። መጽሐፉ አይልም። አሁን እኔ መጽሐፉ የሚልበትን ውሃ ተጠምቃችሁ የእግዚአብሔር ልጅነትን ታገኛላችሁ የሚል ማስረጃ ስጠኝ ነው እያልኩ ያለሁት። ካለ ከሌላ አላስጨነቅም። ኦኬ መልሴ በጣም ግልጽ ነው ስቲል አሁንም ድረስ ግን የደወነ ቱልስን እየሰማው ነው እኮ እኔ የጠየቅኩን ጥያቄ እየመለስክ ስላልሆነ እኮ ነው ዳዲ። ሰው ተጠምቆ የእግዚአብሔር ልጅነትን ያገኛል የሚል ማስረጃ ስጠኝ። ለምሳሌ ያመነ ሰው የእግዚአብሔር ልጅነት እንደሚቀበል መጽሐፍ ቅዱስን ላሳይ ይችላል። ላመኑት ለተቀበሉት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ክሊርሊ በማመን ሰው የእግዚአብሔር ልጅ እንደሚሆን መጽሐፉ ይናገራል። ስለዚህ አምኜ መጀመሪያ ይቀድማል ያልከን ምንድነው? እሱ የእግዚአብሔር ልጅ በክርስቶስ ኢየሱስ ማመን ነው አልክ። አየህ፣ እሱ ማመኑ የእግዚአብሔር ልጅነትን እንደሚያሰጠው መጽሐፉ ክሊርሊ ይናገራል። ላመኑት ለተቀበሉት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስለዚህ ስታምን አምኛለሁ ስትል የእግዚአብሔር ልጅነት እንደምትቀበል መጽሐፉ ክሊርሊ ይናገራል፣ ሳትጠመቅ ማለት ነው። አሁን ልክ እንደዚሁ ሰው ተጠምቆ ነው የእግዚአብሔር ልጅነትን የሚያገኝ የሚል መጽሐፍ ቅዱሳዊ ትምህርት ስጠን ነው እያልኩ ያለው እኮ። እየሰጠውህ ነው እያልኩ እኮ ነው። ሰው ተጠምቆ ከውሃውና ከመንፈሱ ካልተወለደ በቀር የሚለው ስለ ጥምቀት እያወራ ነው እያልኩ ነው። ስለ ጥምቀት አያወራ የምትለኝ ከሆነ መናገር ትችላለህ። ካልሆነ ግን በጣም በግልጽ ቋንቋ እየተናገርኩ ነው ያለሁት እኔ። ውሃ የሚለውን ጥምቀት ብለህ የፈታኸው አንተ ነህ። መጽሐፉ ውሃ የሚለውን አንተ ምን ብለህ ነው ታዲያ እንጂ ጥምቀት ውጭ ታዲያ? ኦኬ እንደዚህ እናድርገው ታዲያ። በጣም ጥሩ። አንተ ሳይሆን አሁን ለምሳሌ የመጀመሪያውን 3 ሴንቸሪዎች ውስጥ ባይብልን በትክክል ኮመንተሪ ከሰሩለት ሰዎች ውስጥ ይሄ ነገር ስለ ጥምቀት አይደለም የሚል አንተ አምጣልኝ። አሁን የዳንኤልን ሳይሆን የምፈልገው እኔ የመጀመሪያዎቹ 3 ክፍለ ዘመናት ላይ እንደዚህ አድርጎ ኮመንተሪ የሰራን አንድ ቸርች ፋዘር አንተ መጥቀስ ትችላለህ። ከዛ በኋላ የኔና ያንተ ጨዋታ አይሆንም። ለምን መሰለህ ይሄን ያልኩት? ቆይ አድምጠኝ። ለምን መሰለህ ቤተክርስቲያን መለስኩልህ ወራጅ። ያንተ የኦርቶዶክስ ቤተክርስቲያን ጠየቅኩ። አይ አሁን ይሄንን አንተ በትክክል ይሄው የኦርቶዶክስ ቤተክርስቲያን ማስረጃ የኦርቶዶክስ ቤተክርስቲያንን ሰጠው ማለት የኦርቶዶክስ ቤተክርስቲያን ውሃን ኢየሱስ ብላ ፈተዋለች እኮ። ታዲያ ውሃ እኮ ኖ ቆይ አድምጠኝ። የኔ ጥያቄ በጣም ክሊር ነው። አሁን መመለስ የምችል ከሆነ መመለስ ይችላል። ማስረጃዎች ይሄው መለስኩልህ። ውሃን ኢየሱስ ብላ ፈተዋለች ብራዘር። ከጥምቀት ውጪ አይደል ያልከኝ? ይሄው ኢየሱስን ውሃን ኢየሱስ ብላ ፈተዋለች። ማን? ያንተ የኦርቶዶክስ ቤተክርስቲያን። ምን መጽሐፍ ላይ? በአንድምታ ትርጓሜ። በጣም ጥሩ። እሺ አንድምታውን ታመጣልንና ሙሉ አንድምታውን እናነበዋለን። ወዳጄ ማስረጃ ላይ ጠየቀኝ። ይሄው አሳየው። ቤተክርስቲያን ማስረጃውን አቅርቦ እኮ ነው ያልኩህ እኔ። እሺ ዮሐንስ ወንጌል ምዕራፍ 3 ማብራሪያ የቤተ ክርስቲያን። ካሜራውን ልታዞርልን ሙሉ ምዕራፉን እናብራራዋለን ማለት ነው።
ሙሉ ምዕራፉን አንተ ታብራራዋለህ። እኔ ቤተክርስቲያን ውሃ ብላ እንደፈታችሁ ካሳየውኝ ይበቃኛል፣ በቂ አይደለም። እንደዛ አይደለም። ሙሉ ማብራሪያ አንድምታ ማለት አንድም እንደዚህ ተብሎ ይተረጎማል እኮ። ስለዚህ አንድም የሚለውን ኢየሱስ ውሃን ኢየሱስ ብላ እንደፈታች ካሳየው እኮ በቂ ነው ብራዘር። ለእኔ አይደለ ማስረጃውን የፈለግከው? አንተ ለመማር ስትፈልግ የቤተክርስቲያንን አንድምታ ቁጭ ብለህ ተማር። ለእኔ ግን ማሳያ የሚሆነውን ሀሳብ አሳያለሁ። አሁን ለመማር አይደለም የመጣሁት። ነገር ግን እሺ ጨርስ፣ ችግር የለም ብራዘር። የኔን ፖይንት እኮ ነው የማበቃው። የአንተን ሀሳብ ራስህ የምትፈልገውን ነገር አብራራው። ለእኔ ግን ማሳየውን ነገር ካሳየው በቃ። ይኸው እንደዚህ ነው። ታዞርልኝ ካሜራው እማይ ብሎ በሌላ ነገር እማይ ብሎ ወልድን መንፈስ ቅዱስ ብሎ መንፈስ ቅዱስን መንግስተ እግዚአብሔርን ብሎ እግዚአብሔር አብን ብላ ፈተዋለች። ይህንኑ ክፍል ላይ ማለት ነው። በጣም ጥሩ። ስንተኛ አንድምታ ነው ይሄ? ስንተኛም ይሁን ምንኛም ይሁን ቆጥረ ድረስ መመለስ ትችላለህ። አንተ እንደሱ አድርገህ መልሳል። ኦኬ ኢትስ ኦኬ። ቆጥረህ ድረስበት ብራዘር። ስንተኛ አንድምታ የሚባል አለ እንዴ? ይቅርታ፣ እሱ ጋር ዳኒ ጋር ልጨርስ አንዴ። ጋይ ስንተኛ አንድምታ የሚባል ነገር አለ? ስንተኛ በለስተ አንደኛ እና ሁለተኛ ሶስተኛ የሚባል አንድምታ አለ እንዴ? አንድምታ ማለት እኮ አንድም እንትና አለው ነው አይደል? ስንተኛ አንድምታ ነው ማለት ምን ማለት? አንደኛው አንድምታ ይሄ ነው፣ ሁለተኛው አንድምታ ይሄ ነው፣ ሶስተኛው አንድምታ ይሄ ነው። ኦኬ፣ በቋንቋ እዛ ቦታ ላይ ሲተረጎም የተተረጎመበትን ለማለት ነው። ያ ሜቢ አሁን አማርኛ እንትን ካልሆነ በስተቀር በጣም ግልጽ ነው እያወራሁት ያለሁት። ያንን የመጽሐፍ ቅዱስ ቃል ሲተረጉሙት አሁን እኮ እዚህ ጋር እኮ ኦርቶዶክስ ለመሆን አይደለም የኦርቶዶክስ መጽሐፍ አውጥቷል፣ ግን ሙሉን ነው ማንበብ ያለብን ነው። ግን የሆነ አንድ ቨርስ ብቻ እያወጣ ከሮጥን ግን ኮምፕሊትሊ ሰዎቹ እንዳይረዱ የምትሸፍነው የሆነ ፓርቲ ይኖራል ነው። በጣም ክሊር እኔ እያልኩት ያለሁት አይዞህ ወዳጄ፣ እሱ አይዞህን ተወው ዝም ብለህ ለራስህ አሁን አንተ ነህ የምታስረዳው። ማጽናናቱን ተውና ጠየከኝ አይደል? መረጃውን እኔን ከጠየከኝ እኔ ነኝ የማሳየህ። ከዛ ካሳየው በኋላ ያሳየውን መረጃ ይሄው ቤተክርስቲያን ምን ብላ ፈተዋለች። ከዛ አንተ ታነብና ይሄው የፈታችበትን አሳያለሁ ማለት ነው። ይሄው እንደዚህ ነው። እሺ ይሄው እሺ፣ ሶስቱን በዚህ ነገረው። እሺ ከዛስ እስቲ አንብበው። ሰማይ ብሎ ወልድን፣ ውሃ ብሎ ወልድን፣ መንፈስ ቅዱስን፣ ውሃ ብሎ ምን ወልድን አለቀ። ያነበብኩት ነው። በጣም ግልጽ ነው። በቃ መንፈስ ቅዱስ ብሎ አሁን ስንተኛ ነው ያልኩ ይሄ ነው። እዚህ ጋር አሁን አንድ ያስጨርሰኝ። አምስተኛ ቁጥር ነው አይደለም ይሄ? ከላይ አንድን ሁለትን እኔ እሱ አይደለም አንተ ኦርቶዶክስ ብለዋለች ስትል ኦርቶዶክስ ሌላም ብለዋለች ብላ ፈተዋለች ቤተክርስቲያንህ ነው ጥያቄው። ይኸውልህ ወንድም አለ እኔ እኮ አልፈታችሁም ብል ነበር እኮ ያንተ አርጊመንት ልክ ነው ቤተክርስቲያንህ ወራጄ። this is my point እኮ ነኝ ያመጣሁት አንተ አይደለም። ውሃ ብላ ማን ብላ ነው ኢየሱስን ብላ ማን ብላ ነው የፈታችሁ? ውሃ ብላ ኢየሱስ። በጣም ግልጽ ነው እያነበብኩት ነው። መደጋገም አያስፈልግም። አለቀ። ስለዚህ ቅድም እንደዚህ አይነት ትርጉም እንደሌለ ለማስመሰል የሞከርከው ነገር ውሃ በላው ማለት ነው በራሱ አለቀ። ስለዚህ አሁን እያወራን ያለ ነው ምንድነው? አሳየው ማለት ነው አለ ማለት ነው። ቤተክርስቲያን ውስጥ ኢየሱስ ውሃ የሚለውን ኢየሱስ ብላ የመፍታት ትርጓሜ አለው፣ አንድምታ አለው ማለት ነው። ስለዚህ እዚህ ክፍል ላይ አንተ የምታሳዩ ምንድነው? ዲያቆን ምን ታደርጋለህ? ስትገባ ሚውት አድርግ ወዳጅ፣ ስትገባ ሚውት አድርግ። ይቅርታ መጽሐፉን አትመልሰው። መለስኩት ብራዘር፣ መለስኩት። እሺ መልካም፣ በጣም ጥሩ። ለጠየቀኝ ማስረጃ ሰጠው። አሁን አንተ የምታሳየኝ ምንድነው? ግልጽ ነው። መጽሐፍ ቅዱስ ላይ ውሃ ብላ ግን ጥምቀት ትፈታለች ወዳጄ። መጽሐፍ ቅዱስን በግልጽ ቦታ መጽሐፍ ቅዱስን ጠቅሰ በጥምቀት የእግዚአብሔር ልጅነት የሚገኛል የሚለውን ካላሳየኝ አሳየኝ። ከሌለ ግን እንቀጥላለን ማለት ነው። በቃ የለም ልታሳየኛቸው። ይሄው እኮ አልኩህ እኮ እኔ እኮ እያስቀመጥኩልህ ነው። ከውሃ የሚለው አንድም ጥምቀት ተብሎ ተተርጉሟል። አሁን አንተ ለምንድን ነው ወንጌሉን መክፈት ያልፈለግከው? ሆል ፒክቸሩ ቢወጣ አንድም ጥምቀት መባል ስለሚል ነው። ይሄ በጣም ግልጽ ቋንቋ ነው። ይሄ እነ ሜሎስ ምናምን የሚያቀርቧቸው ነገሮች ስለሆኑ ማለት ነው።
በጣም ግልጽ ነው። ኦኬ አሁን ለምን መሰለህ ይሄን እያልኩ ያለሁት አንተ ቶታሊ ኦርቶዶክስ የምትለውን ነገር ማቅረብ ከሆነ የምትፈልገው ወይም የምትችለው እያልኩ ያለሁት ሙሉ ፒክቸሩን አንድምታውን እንየው ነው። አሁን ያሳየን ቁጥር 5 ላይ ነው። የፈለገ ይሁን አይደለም እኮ ይሄ እኮ እያንዳንዱ ቃል አትደረብ። አይዞህ ወዳጄ፣ ስታወራ እንደሰማው የመስማት አቅም ሊኖር ያስፈልጋል። የፈለከውን በለው። እዚህ ክፍል ላይ ግን ውሃ የሚለውን ኢየሱስ ብላ ልተረጉመው ትችላለች። በግልጽ ቋንቋ እንደሚቻልም አሳይታለች። ምን ውሃ ብላ ማለት ነው። አለቀ። ውሃ የሚለውን ማን? ኢየሱስ ብላ። ስለዚህ በዚህ ክፍል አውድ መሰረት ኢየሱስ ብለህ ከተረጎምከው መጽሐፉ ሴንስ ያደርጋል። ኢየሱስን ያመነ ሰው የዘላለም ሕይወት አለው፣ ዳግም ይወለዳል የሚለውን መደምደሚያ ሐሳብ ያስይዝልሃል። ውሃ ብሎ የተረጎመ ሌላ ሐዋርያ በመጠመቅ የእግዚአብሔር ልጅነትን ያገኛል ብሎ የተረከ ወይ ደግሞ ያስተማረ አንድ ሐዋርያ ግን ልታሳየን አትችልም። በግልጽ ቋንቋ ሽሚያ የሌለበት ጥቅስ ጠቅሰ እዚህ ቦታ ላይ ሰዎች በመጠመቃቸው የእግዚአብሔር ልጅነትን ያገኛሉ ብለህ ያስተማረ ሐዋርያ ልጠቅስልን አትችልም። ስለሌለህ ነው አሁን እየታገልክ ያለው። ቢኖር ኖሮ እስካሁን ታሳየናለህ። ብራዘር ሌላው ፖይንት ለምሳሌ እየሰማው ስለነበረ ነው ዝም ያልኩት። እኔ ሐሳቤን አልጨረስኩም። አንዴ ላትጨርስ ትችላለህ ብራዘር። እኔ ካልጨረስኩ አንተ ትቀጥላለህ ማለት ነው ነገሩ? አዎ ማለት ነው ብራዘር። እያወራሁኝ ግን በማለት ገባ። እሺ ለምሳሌ ተጠምቀናል። ለምሳሌ እኔ ተጠምቄያለሁ፣ ሁላችንም ተጠምቀናል። የወንጌል አማኞች ይጠመቃሉ። ጥምቀት ለወንጌል አማኞች እኔ ሐሳቤን አልጨረስኩም እያልኩ ነው። ሌላ ጥያቄ ልትቀጥል ከሆነ አሁን ማብራሪያ ከሆነ ግን እየሰማሁ ነው። በጣም ግልጽ የሆነ ቋንቋ ነው፣ አማርኛ ነው እየተጠቀምን ያለ ነው። አይዞህ ወዳጄ፣ እንግዲያውስ አሁንም እድል ሰጥሃለሁ። በመጠመቅ የእግዚአብሔር ልጅነት ይገኛል የሚል ማስረጃ አስጠኝ። በጣም ጥሩ ቴንኪው። አሁን እንደዛ ካልከኝ ከሐዋርያት በላይ ጌታችን ኢየሱስ ክርስቶስ መጀመሪያ ሙሉ አውዱ የሚያወራውም የሰው ልጅ ካልተወለደ በቀር አይድንም አላቸው። የእግዚአብሔርን መንግስት ሊያይ አይችልም፣ በቃ አለቀ። እንኳን መውረስ ሊያይ አይችልም አላቸው። ከዛ ኒቆዲሞስ ተነሳ ጠየቀው፣ እንዴት ወደ እናቱ ማዕፀን ሊገባ ይችላል? በሆል ስቶሪውን የምናውቀው ነገር። ከዛ በኋላ የክርስቶስ መልስ ነው አሁን እዚህ ጋር በትክክል የምናየው። የመጀመሪያው መልስ ምንድነው? ከመንፈስ አለው። ቀጥሎ ከውሃ አለው። ኢየሱስ ክርስቶስ ውሃ ብሎ ስለራሱ አንድምታ ትርጓሜያችን አንተ እንኳን የማትቀበለው ነው እንጂ ያን ምስጢራዊ የሆነ ትርጉም ነው። እዚህ ጋር ሊትራሊ እየተጠቀመ ያለው ኢየሱስ ክርስቶስ፣ ምክንያቱም አሁንም በግልጽ ቋንቋ እያወራው ነው። አንድምታ ማለት አንድም ለዚህ ይሰጠዋል። ለምሳሌ ጽዮን ሲባል አንድም ለማርያም፣ አንድም ለቤተ ክርስቲያኒቱ፣ አንድም እንደዚህ እየተባለ ሊኬድ ይችላል። ያ ግልጽ ስለሆነ ግን በቦታው ምን እያወራ ነበር የሚለውን ግን ሌላዎች መጥተው ከቨር ሊያደርጉት የሚችሉት ጉዳይ አይደለም። ኢየሱስ ክርስቶስ ከሐዋርያት ይልቅ ተናግሮታል። ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንፈስ ላይ አይችልም። ይሄን ቃል ተረጎሙልን። እኔ ኢየሱስን አሳያለሁ፣ አንተ ውሃን አሳየኝ። አልጨረስኩም እኔ ብራዘር እኮ ወይ ወደ ገደለው ገባና አንተ ወደ ገደለው ገባ እኮ። ይሄንን ግን ሙሉ ለሙሉ ሐዋርያት ከዛ በኋላ ከሐዋርያት ቀጥሎ ያሉ አባቶች በሙሉ ፕራክቲካሊ አሳይተውናል። አንተ ውሃን አሳየኝ፣ እኔ ኢየሱስን ላሳየኝ። እንግዲያውስ በቃ ቀላል እኮ ነው። አንተ ውሃን አሳየኝ። ይሄ እንዴት እንደሚደረግ ኢየሱስ ክርስቶስ እዚሁ ክፍል ላይ ስለተናገረ አንተ ሰው በውሃ ውስጥ አልፎ መሆኑንና ተጠምቆ መሆኑን አሳየኝ፣ እኔ ደግሞ በኢየሱስ አምኖ እንደሆነ አሳያለሁ። ቀጥል። በጣም ጥሩ ኦኬ። እሺ ኢየሱስ ክርስቶስ ይሄን ካስተማረ በኋላ ቀጥሎ ሐዋርያቶቹ ምንድን ያደረጉት ነው? 3000 ሰው አስተማሩ። አልጨረስኩም። እዚሁ ላይ ነው የምንቆም። ዮሐንስ ወንጌል ምዕራፍ 3 ነው። የኔ ሐሳብ ውድቅ ከሆነ ውድቅ ነው ብለህ መቀጠል ትችላለህ። ዮሐንስ ወንጌል ምዕራፍ 3 ነው እያወራን ነው። ሌላ ክፍል ስትሄድ ደግሞ ሄደን እናወራለን ብራዘር። አሁን ዮሐንስ ወንጌል ምዕራፍ 3 ላይ አይደለም በውሃ እያያያዝኩት። አይዞህ ወዳጄ። ዮሐንስ ወንጌል ምዕራፍ 3 ላይ ቆመ ልታብራራ የምትችልበት ኤቪደንስ የለህም። ከሌላ አልፋለሁ እያብራራው ነው። ውሃው ካለ እንግዲያውስ ዮሐንስ ወንጌል ምዕራፍ 3 ላይ ቆመ ኢየሱስ ክርስቶስ ስለ ውሃ እያወራ ከሆነ ስለ ተጠመቁ ስላለበት ሐሳብ አሳየኝ እዚህ ክፍል ላይ። በጣም ጥሩ እሺ። ከውሃና ከመንፈስ ካልተወለደ በቀር ሊትራሊ ስለ ጥምቀት ነው የሚያወራው። አሳየን ብራዘር። አሁን እንደሱ እንድናምንህ አታስገድደን። ክፍሉን አብራራው፣ አለቀ። አሳየን። እዚህ ቦታ ላይ ተጠመቁ ብሏልና ተጠመቃችሁ ነው የእግዚአብሔር ልጅነትን የምትቀበሉት የሚል ሐሳብ ካለ አሳየን። በጣም ጥሩ። መጠመቅ ማለት መዘፈቅ ማለት ዳኒ የኦርቶዶክሱ ማለት ነው። ይኸውልህ ውሃ የሚለውን ቃል ቤተክርስቲያንህ ወልድ ብላ ፈታው፣ ወልድ ብላ ተርጉማ ውስጥ አበቃ።
አንተ ውሃ ብሎ የሚለው ቃል ጥምቀት ነው ብለህ ከየት ነው ያመጣው? ወልድ ብቻ ብላ አይደለም ያበቃችው። ቀጥል ስለቃል ከፈተው ኤርሚያስ እማይ ብሎ የሚለው ቃል ውሃ ብሎ የሚለውን ቃል ቀጥታ ወልድ ነው ብላ ነው እያልኩ ነው እኮ እኮ ሁሉም ሰው አንድምታ ቢሆንም አንድምታውን ይኸውልህ ውሃ ብሎ የሚለው ቃል ሪፕሬዘንት የሚያደርገው ብላ የፈታችው ወልድን ነው ብላለች፣ ክርስቶስ ነው ብላለች። አንተ ደግሞ መተምትነው አይ ውሃ የሚለው ቃል ሪፕሬዘንት የሚያደርገው ጥምቀት ነው ትለናለህ። ስለዚህ ቤተክርስቲያንና አንተ አይ አይደለም ያልኩት። በጣም ጥሩ። አይ አይደለም ያልኩት ለጥምቀት ሪል ቦታው እየተሰጠ ያለው ለጥምቀት ነው። ወንድማችን ዳንኤል መጽሐፉን አውጥቶ የሚያስነብበን ከሆነ ሙሉን አንድምታ ማንበብ እንችላለን። አሁን በጣም ግልጽ የሆነ ቋንቋ እየተጠቀምኩ አንድምታ ስንት ትርጓሜ ነው ያለው በዚህ ክፍል ላይ? አንድምታ ማለት ስሙ ራሱ እኮ ይናገራል ኤርሚያስ። ልክ ነው። አይ ነው ይገባኛል። አንድምታ ማለት አንድም እንዲህ ለማለት ነው፣ አንድም እንዲህ ለማለት ፈልጎ ነው ብሎ የተለያየ ትርጉም አለ። ስንት አይነት ትርጉም አለ ይሄ ክፍል? ኦኬ አሁን ለጊዜው ብዛቶችን አላቃቸውም፣ ግን ለጥምቀት የመጀመሪያው እንደ በትንሹ ምን ያህል ይሆናል ብለህ ታስባለህ? ዮሐንስ ወንጌል መጽሐፍ ምዕራፍ 5 ይሄ ከውሃና ከመንፈስ ብሎ የሚለውን አንድም ለወልድ ነው፣ አንድም ለእንትን ነው፣ አንድም ለእንትን ነው ብሎ ያሉት ስንት ቦታ ተርጉመውታል። ለዚህ ነው ኦርቶዶክስ ተዋሕዶ ቤተክርስቲያን የእግዚአብሔርን ቃል በራሳቸው ፍቃድ እንደፈለጋቸው እንዳክርማሳር እየሰነጣጠቁ አንዱን ክፍል የማይመጥነውን የማይስማማውን የማይገናኝን ትርጓሜ እነሱ እንደፈለጋቸው ይሰጣሉ። እኛ ግን ቀጥታ የተጻፈውን እንኳን አንብበን ስንተረጉም መናፍቃን በራሳችሁ ተረጎማችሁት የእግዚአብሔርን ቃል ብለው ይላሉ። እነሱ ግን ወንድሞች እናቶች እዚህ ውስጥ ያላችሁ 620 ሰው ኦርቶዶክሳውያን እንደ አክርማሳር አልኩ። አክርማሳር እንኳን ሁለት ቦታ ነው የሚሰነጠቀው። ሳር ሲሰነጠቅ፣ ስንደዶ ሲሰነጠቅ እናቶቻችን በገጠር ስለምናቅ ማለት ነው ስንደዶ እንሰነጥቃለን። እና ከዛ ከተሰነጠቀው ስንጣቂ ነው አለላ የሚሰራው ሰበዝ የሚሰራው እና የመሶበ ወርቅ ምናምን ነገር እንቅብ ወንፊት ምናምን ነገር የሚሰራው ማለት ነው። ሎክ አክርማሳር እንኳን ሁለት ቦታ ነው የሚሰጠቅ። ኦርቶዶክስ ግን አንዱን ሳር እንደማለ ማለት ነው። አንዱን ሳር 10 ቦታ የከፈለም የለም የሰነጠቀም የለም። እሷ አንዱን ቃል እንደፈለጋቸው አድርገው የመሰላቸው የኔታ እንትና እንዲህ ብለውታል፣ አለቃ እንትና እንደዚህ ብለውታል ብለው አገናኝተው የተለያዩ ትርጓሜን ከአብነት ትምህርት ቤት አንደኛው መምህር የሚፈታውን ከሌላኛው መምህር ጋር ያኛውን ሐሳብ ከዚህኛው ሐሳብ ጋር አጋጭተው አንዱን ቃል 18 ቦታ ይበጣጥሱታል። ስለዚህ ድብን ያለ የምንፍቅና ትምህርት ነው ማለት ነው። ውሃ ማለት ክርስቶስ ነው ብላ ተርጉ ማለት በቃ አለቀ። ውሃ ማለት ክርስቶስ ነው ከሆነ ውሃ ማለት ጥምቀት ነው ብለህ የምትከራከረው ነገር ከራስ ቤተክርስቲያን ጋር አትስማማም ማለት ነው እንጂ አንድምታ ትርጓሜ ሳይገባ መጽሐፉን እናውጣው። እሱ አንድ ፖይንት ነው ዳኒ። ይኸውልህ አሁን አይደለም ለምን መሰለህ የሚያስቆየዋሽን ያለው አንድ ብራዘር ቤተክርስቲያን እንደዚህ ብላለች፣ አንተ ግን አላልክም። ከላይ ጀምረህ እያነበብክ ክፍሉን ጥምቀት መሆኑን አሳየን፣ እድል ልስጥህ፣ አብራራው። ይሄው የጌታና የኒቆዲሞስን ንግግር ራስህ እያብራራኸው ጥምቀት ስለመሆኑ አሳየን። ይሄው እድል ልስጥህ፣ አሳየን። እኔ ግን ኢየሱስ ስለመሆኑ እያብራራው አሳያለሁ፣ ማብራራት ካልቻልክ ማለት ነው። ይሄው ዮሐንስ ወንጌል ምዕራፍ 3 በትልቁ አድርጌ ያለው መጽሐፍ ቅዱስን ግለጥ። ይሄው ጥምቀት ስለመሆኑ አሳየን። ይሄው እድል ሰጠው። ይሄንን እድል ተጠቅም፣ ቀጥል። ዮሐንስ ወንጌል ምዕራፍ 3ን ከላይ ጀምረ ነው የምታብራራው እስከ ቁጥር 18 ድረስ እያወራን ያለው በትክክል ከኒቆዲሞስ ጋር ይሄንን ክፍል በስርዓት አብራራው። ይሄው እድል ሰጠው። እሺ ልትል ቢት ታይም ስጠኝ፣ ቀጥል፣ አብራራው፣ ክፈተውና አብራራው። ብራዘር ለሱ ነው ሰዓት የሰጠው፣ ጊዜ ስጠኝ ያልኩ ሰጠው። እሺ መጽሐፍ ቅዱስ እጅ ጋር ካለ ታወጣልኝ። አክቹሊ እንትን መክፈት አልቻልኩም። እኔ ጋር በፒሲ እየሞከርኩ ነበረ። መጽሐፍ ቅዱስ ካለ ማውጣት አውጣልኝ። አንተ እያነበብክ አሁን የምትገልጠውን መጽሐፍ ቶና አይደለም፣ አሁን ያስኩት መጽሐፍ ሌላ ነው እኮ። በሱ ቦታ መጽሐፍ ቅዱስ ግለጥና አብራራው ብራዘር። እጄ ጋር መጽሐፍ ቅዱስ የለም እኮ እያልኩ ነው። ይዘና ብራዘር፣ ይዘና እንደሱ። አሁን ለሌላ መጽሐፍ ጊዜ ኖሮ ለመጽሐፍ ቅዱስ ጊዜ ከሌለ ምንድን ነው የምታወራው?
መጽሐፍ ቅዱስ ጋር መጽሐፍ እየገለጥክ መጽሐፍ ቅዱስ መያዝ ካቃተ ብራዘር ምንም ብታወራ ምንም አይገባም። እና መጽሐፍ ቅዱስ ይዘህ ስትመጣ እዚሁ ሚውት አድርግ፣ መጽሐፍ ቅዱስን አዘጋጅ፣ ይዘናና ከዛ እናወራለን። የሰው ተረት ከምታነቡ የእግዚአብሔርን ቃል አንብቡ። የእውነት እሺ፣ ላንብብል አድምጠኝ አለ። በፒሲ አክቹዋሊ ኢንተርኔት እንትን እያደረገኝ ስለነበረ። እሺ፣ ፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ አይችልም፣ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወዴት እንደሚነፍስ እያለ ይቀጥላል ማለት ነው። ይህንን ቃል አልጨረሰውና ሙሉውን ከዛ እስከምን ድረስ ሙሉ ምዕራፉን እስከ 17 ኮንቨርሴሽኑ ከኒቆዲሞስ ጋር እስኪያቆም። እሺ፣ ነፋስ ወዴት እንዲነፍሳል ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክራችንንም አትቀበሉም። ስለ ምድራዊ ነገር በነገርናችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብንነግራችሁ እንዴት ታምኑናላችሁ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱ በሰማይ የሚኖር የሰው ልጅ ነው። ሙሴም በምድረ በዳ እባብን ሰቀለ። እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው፣ ክፉ የሚያደርግ ሁሉ ብርሃንን ይጠላልና። ይበቃል። 36ቱን ቁጥር ማንበብ የለብህም እኮ ዳኒ። በቃ እስከዚህ ድረስ ማለት ነው። ችግር የለም። ከዛ ደግሞ ትቀጥላለህ። በጣም ጥሩ። አሁን ይህንን መጽሐፍ ቅዱስ ቃል የመጀመሪያዎቹን ክፍለ ዘመን አባቶቻችን ምን ብለው ተርጉመውታል የሚለውን ቀጥሎ እናያለን ማለት ነው። ወዳጅ አንድ በአንድ አሁን አነበብከው፣ አንድ በአንድ ይህንን ክፍል አንተ ራስህ አብራራው። ወዳጅ አይዞህ ወንድሜ፣ ከሰዎች ከአባቶች የተወሸኩ ማብራራት እችላለሁ። ከዛ በኋላ ያንን አንተ ዲፌንድ አድርግ። ይህንን ክፍል አንተ አብራራው ወዳጅ፣ አንተ አብራራው ማለት ለምንድን ነው እኔን የምትገድበኝ? ማለት የኔ ጉዳይ ነው። ከዛ በኋላ አንተ ዲስትሮይ ማድረግ ያንተ መብት ነው። ከላይ ጀምረህ ይሄን ዳንኤል ውሃ ስለመሆኑ የሚያስረዳ አንድ በአንድ አብራራው ወዳጅ፣ አብራራው አንድ በአንድ። አሁንም በግልጽ ቋንቋ እየተናገርኩ እኮ ነው ዳንኤል። እኔ ላውራ ከዛ በኋላ ያወራው ስህተት ነው ማለት ያንተ መብት ነው። አንድ በአንድ አብራራው ወዳጅ። አሁን እኮ ማንበብ አይጠበቅብም። እንደሱ ቢሆን እኮ ይህን ክፍል ማንበብ አይጠበቅብም። ይሄን ክፍል አንተ አንድ በአንድ ጥምቀት ስለመሆኑ አሳየን። ይሄው እድል ሰጠን፣ ጊዜ ስጡማ። ይሄው በደንብ ጊዜ አያማን ኦርቶዶክስ ጥምቀት ስለመሆኑ አሳየን አንድ በአንድ። እኔ ኦርቶዶክስ ስለሆንኩ ኮመንተሪ ራሴ የምሰጥበት ምንም ማንዴት የለኝም። ግልጽ ነው አይደል? ይሄ ትልቅ የሆነ አይዲዮሎጂ ልዩነት ስላለን ነው። ነገር ግን አንተ ምን ማድረግ ትችላለህ? ጥምቀት ስለመሆኑ አንተ አሳየን ነው እድል እየሰጠው ያለው። ኮመንተሪን አንብብ፣ ከፈለክ የፈለግከውን አድርግ። ይሄንን ቤተ እምነትን ያንን ኮመንተሪ ሀሳብ ይዘ ጥምቀት ስለመሆኑ ግን ውሃ ውስጥ ስለመዘፈቅ ስለመሆኑ አሳየን ነው እያልኩ ያለው ተወዳጅ። እሺ ያ በርታ።
እኔ እስከዛ ሰርች አደርግልሃለሁ። ችግር የለም። እኔ ንገረኝና ሀሳቡን የምትፈልገው ችግር የለው። በቃ እሺ ሰርች አድርግ። እሺ እስከ ማለት ሰርች መጠበቅ አንችልምና እሺ ሀሳባን እሺ ሰማዕቱ ዮስጦስ ወይም ደግሞ ጀስቲን ማርቲር የምንለው as many as are pursued and believe are brought by us to where there is a water and are regenerated። አሁን መፍታት እንችላለን እያንዳንዱ ነገር። for the Christ also said unless you are born again you shall not enter into the kingdom of heaven። so ጀስቲን ማርተር ምን ብሎ ነው የፈታው? ሪጀነሬት የምናደርግበት ነገር ነው ማለት ነው። ሪጀነሬት የምናደርገው ደግሞ ባይብል ላይ ስንወለድ ነው። ሪጀነሬት ማለት ድጋሚ መወለድ ማለት ነው፣ ወይም ሪቦርን ማለት ነው። ሪጀነሬት ማርተን መጀመሪያ ባፕቲዝም ነው ብሏል ወይ? እንዴ ምን ሆነሃል ወንድሜ? ባፕቲዝም ነው ብሏል? እስቲ ቆይ አንብበው መልስ። አሁን ያነበብከው ኮንቴክስት ላይ እስቲ ባፕቲዝም ነው ብሏል ወይ? መልስ አንብበው ያነበብከውን። ምን አሁን ያነበብኩትን ኦኬ as many as okay as many as persuaded and believe are as many as persuaded and believe okay are brought by us okay then as to where there is a water and are as to where there is a water then and are regenerated and are regenerated so እዚህ ጋር ዋተር የሚለው ባፕቲዝም ነው ብሏል። አሁን ያነበብከው ኮንቴክስት ላይ ኦኬ ሶ በጣም ጥሩ ብሏል ወይ ነው መጀመሪያ እሱን ኮንፈርም አድርግልኝ። did he say that it is a ቃል እየተረጎመ ነው? በጣም ጥሩ when it says a man shall be born of water does it mean he says did he mean that it was a baptism ብሏል ወይ አሁን ያነበብከው ላይ? እዚህ ወርድ ላይ ቻፕተሩን እየተረጎሙ ነው ያለው። ብሏል ወይ መጀመሪያ ወይንስ አላለም? ባፕቲዝም የሚል ኢቭን ቃሉን ተጠቅሟል ወይ? በጣም ጥሩ አላለም። እዚህ ጋር አላለም። ስለዚህ መጀመሪያ ኮንፈርም የምታደርግልን where he meant that it is baptism okay ከዛ በኋላ ታወራለህ ማለት ነው። go ahead ብራዘር ሰርች አድርግና አንዴ ጨርስና ሐሳብን ከዛ ሰርች አድርገውን ሐሳብ ኦርጋናይዝ አድርገህ ከዛ ለማውራት እንሞክር። አሁን ገና ሰርች እያደረግ ገና ምንም የማታውቀውን ሐሳብ ከኛ ጋር ለማውራት ጊዜ ማባከን ነው የሚሰማኝ። እንደዛ ሶ ቴክ ዩር ታይም። ፒሲኤ ጋር ኮድ ሰርች እያደረኩ ያለሁት ምንም ላይ ፒስ አድርገህ ሰርች እያደረክ ነው ያለው እና ጊዜ እያባከንክ ነው ያለው። ሶ በጉዳዩ ላይ መጀመሪያ እውቀት ይኑርህ። እዚሁ ሐሳብ ላይ በደንብ ይኸው ከራስህ ጋር አብላላውና ከዛ ያሉትን ሰዎች አውርተህ ከዛ እየጠየቅን ያለ ነው። ይሄንን ክፍል አብራራው ነው እያልን ያለ ነው። እስካሁን ልታብራራው አልቻልክም። ስለዚህ በቃ ቁጭ ብለህ ሰርች አድርገው መጀመሪያ ማለት ከማውራት በፊት ክፍሉን በደንብ ተመልከተው። ይሰማል? የስ በደንብ ይሰማል። እሺ ዳንኤ ቴንክ ዩ ኦኬ ሶ ገስት ላይ ረጅም ሰዓት ቆይቶ ነበር። ሶ ሂዝ ዩዘር ኔም ዋዝ ዮፕ ኤዲቲንግ እና እንድናስገባው ስዕሉና ስሙን ቀይሮ ነው የመጣው። ግን እኔ ጥያቄ ያለኝ ስዕሉ ላይ ነው። ኦኬ ስዕሉ ላይ ያለው ዋው ስዕሉ ላይ ያለው የበግ ለምድ የለበሰው ተኩላው ነው ወይስ በጉ ነው? ስዕሉን ከፍታችሁ እዩት። ስፔሻሊ እንሰሳው ተኩላ ነው። ተኩላውን ያዘው የነሱ እንግዲህ ኦ ጂሰስ በእውነት የበግ ለምድ የለበሰው ተኩላ ያቀፈ አንቺ ለምን እዛ ውስጥ ገብተሽ ተጎረጉሪያለሽ? ግን እኔ እኮ እያየው ነው ሁሉንም ሰው ማስገባው እና ሂዝ ኔም ዋዝ ዮፕ ኤዲቲንግ እና እንድናስገባው ስዕልና ስም ቀይሮ ነው የመጣው። ግን ስዕሉ ተኩላ ነው ጂሰስ አባባቡ ወይ አቡነ ቡቺን ያቀፈው ይሆነ ስዕሉ አድነው ይሆን ምናልባት የነሱ ኦ ማይ ጋድ አም ሶ እና ቀበሮ እኮ ነው ያዘለው ራሱ። ፎቶውም ቀበሮ ነው፣ ውሻውም ቀበሮ ነው። ምን ችግር አለ? ይሄንን ኢየሱስ ብላ አትለው። ወንድምነት ለውጥ አለው ብለህ ነው አክቹዋሊ የኢየሱስ እኮ ለዛ እኮ ነው እኔ ሁለት ቀበሮች ተቃቅፈው ማለት ይችላል እንጂ አሁን ይሄንን ሁለት ቀበሮ ተቃቅፈው ሁለቱ ለውጥ የላቸው።
ምንም በውሻውና በሰውየው መካከል በሰውየው ፎቶ መካከል ልዩነት የለም። ምንም ያው ነው። በፄ እያገዘው ነው። ዲፕ ሲክ ላይ ሰርች አድርግ እያለው ነው። ኤአይ ላይ ፈልገው ወንድም አለም ዲፕ ሲክ ይሰጠናል የሆነ ማስረጃ ፈልግ። ዴቪድ ተደብቃል። ዴቪድ ተደብቃል። ቢኒ ተቀበለው። ዴቪድ አለ። ቢኒ ከማስወረድ ይበል። ዴቪድ የለም እንደዚህ ብዙም አንጠብቅም ከዚህ በኋላ። አዲሱን ባይሆን ዩዘርን እንቀበለው። እግዚኦን ተቀበለው። ከስር እግዚ አልገባም። እግዚ ኧረ እግዚ ዳኒ ግን እኔ በእውነት አሁን አይ ስታርት ብሊቭ እኔ በቃ ወይ ድምፅ አትራክት አደርጋቸው ሰማችኋል። ዩዘር መጥቶላል። ዩዘር መጥቶላል። ዩዘር ስምህ ማን ልበል ወይስ በዩዘር ብቻ ልጥራ? ዳኒ ያለው እሰማለሁ። ቢኒ አንተን እኮ እንሰማለን፣ ግን ከአንተ ጋር የሚያወሩ ሰዎች የሚያጋጥሙ ሰዎች ለምን እንደማያወሩ ነው ስም የምትሉኝ። ኧረ ጌታ አውሩኝ። እኔ አሁን መክፈል ልጀምር ሰዎች እንዲያወሩኝ። ደግሞ ብዙ ጊዜ ዳኒ አይሰማችሁም? አሁን ትሰማለህ? ጌታ ይመስገን። ከርስ ሰብራል። እስካሁን እየተከታተልኳችሁ ነበረ። እሺ ከየት ቤተ እምነት ነው ወንድሜ? እስካሁን ማቅረብ ምናምን ሳይሆን እሺ ይሳቄ ሶሪ አስወርጄ ያለው ድምፅ አይሰማ። ያ እሺ ሌላ ኦርቶዶክሳዊ ካለ እኛን ይኸው ዛሬ ጠራርጎ ኦርቶዶክስ ሊያደርገን የሚችል አንድ ሰው ካለ ማለት ኦርቶዶክስ ሊያደርገን የሚችል ኤርሚዝ ሉት ገብቷል። እየተሽከረከረ ነው። ኤርሚዝ ሉት እየተሽከረከረ ነው። ገና እየተሽከረከረ ነው። ኦኬ ኦኬ። እሺ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍ። ገስት ላይ አንዳንድ ሰዎች አዩ ይመስለኛል። ኦኬ ጌታ ሆይ ሰው የሚለው ጌታ ሆይ ሰው ስላደረከኝ ሁሌም አመሰግንሃለሁ ይመስለኛል ያው ሙሉ ሀሳቡ። እሺ ወንድም አለም ዳኒ የተቀበልና አቤት ሲሉ አለ ወይ? ዲያቆን ተቀበለው። ዲያቆን ሀያሉ ቦንጃ አቤት። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣ ዲያቆን። እንኳን ደህና ቆያችሁ። መልካም በቃ አሁን ከአንተ ጋር መቀጠል እችላለሁ ማለት ነው። እሺ ዲያቆን አሁን እስቲ ስበከን እና ኦርቶዶክስ አድርገን። ማንን? ያው እዚህ ውስጥ ያለነውን እንዳለ ወንጌል አማኞች ሰብከህ ኦርቶዶክስ አድርገን ዲያቆን። ሳጥናኤል ከየት እንደመጣ ታውቃላችሁ? እሱን ያው በኋላ ላይ ወይ ተነግረን ይሆናል። አናውቅም። ቢኒ አላውቅም በል። አታውቃለህ? አታውቅም እኮ አናውቅም። እኛ አናውቅም። መጀመሪያ ጥያቄን መልሱ ሰዎች። ዲያቆን መጀመሪያ ጥያቄን መልሱ። የቤተ ክርስቲያኒቱን መጀመሪያ ጥያቄን መልሱ። ወንጌልን ተሰብክ ዘንድ ዲያቆን እባክህ ዲያቆን እንዲህ አይደረግ። ትልቅ ሰው እንደሆን ካስባለሁ። መጀመሪያ አንተ ያልከው ነገር አለ እኮ
ዲያብሎስ ብለሃል አይደል? ወንድም አለ አይ ዲያብሎስ ብለሃል አይደል? መጀመሪያ ነው ስማ፣ ዲያቆን አትበለኝ። መጀመሪያ ዲያብሎስ ብለሃል አይደል? አላልኩም እኔ ዲያቆን ነው ያልኩት። ዋይ አልሰማኝም? አው ስሜን ሊሆን ይችላል ግን አይ በቃ ትንሽ ታገስ አንተ። በቃ ከሱ ጋር እኔ ላውራ። ቢናዬ እኔ ላውራው መሰለኝ ዲያቆን አይደለም። ቆይ እንትኑ ኔትወርክ አይ አንቺም ተይ። እኔ ዳንኤል ነው የፈለኩት። አይ ዳንኤል ኦፍላይን ነው። እኔ ዳንኤል ነው የፈለኩት። ዳንኤል ኦፍላይን ነው ዲያቆን። ሳጥናኤል በፊት ምን ነበረ እስኪ ንገረኝ። ዲያቆን እየቀላቀልክ ነው፣ ቋንቋ እየቀላቀልክ ነው። ሳጥናኤል ቋንቋ አይደለም። አሁን ያልከውን መልሰኝ። አናቅም ሳጥናኤል ማን ነው? እኔ በቃ እኔ አሁን አልቻልኩም እና እኔ አሁን ዲያቆን ሰበከነ ኦርቶዶክስ እንሆን ዘንድ ምን እናድርግ እያልነህ ነው እኮ። የት ነበርከውን? እኛ ወንጌል አማኞች ነን ዲያቆን። ኧረ እባክህን ስበከን እንዴ! ዲያቆን ሆነ የቤተ ክርስቲያኒቱ ስበከን ተብለህ ትለመናለህ? ተው እንጂ ዲያቆን፣ እንደዚህ እንዴት ይደረጋል እንዴ? ስራህ እኮ ነው። ድቁናን ስትቀበል ከቤተ ክርስቲያኒቱ ስራዬ ብለህ ነው አይደል የተቀበልከው? መስበክን፣ ወንጌልን መስበክ። እንደዛ ከሆነ ደግሞ እባክህን ዲያቆን ስበከን፣ አቅናንና እስቲ አሁን ኦርቶዶክስ አድርገን ዲያቆን። ቀጥል። እናንተ የምትሉትን ሁሉም ነገር ሰምቻለሁ አትልም? ዲያቆን ይልቅ ክሪኬቷ በጣም ጭር እያለች ነው እና እባክህ ዲያቆን ዝምታ ስማ፣ ኢየሱስ ክርስቶስ እኮ ከተወለደ እስከ ዛሬ ድረስ አፍን አልከፈተም፣ ለመሳቅ ማለት ነው። እሺ በቃ እኛ እየሳቅን ከሆነም እኛ አጥፍተንም ከሆነ በጣም ለምን ትስቁታላችሁ ታዲያ? አሁን ስበከን በቃ አሁን ኦርቶዶክስ አድርገን ዲያቆንዬ፣ ምንድን ነው ግን ይሄ ሁሉ ማስቸገር ነው? እድል ተሰጥቶ እሺ ቢኒ አይ ቲንክ ብዙ እንትን አይደለም። ከቻለ ወይ ስለ ማርያም ይንገርክ፣ ቢያንስ ስለ ማርያም ብዙ ነገር ስለሳትክ ስለ ማርያም ይንገርክ። አዎ ልክ ነው። ለነገሩ እዛ ላይ አቅልለት ጥያቄው ያ ስለ ማርያም እንጠይቅ። ዲያቆን በቃ እኮ ሄደ። እስካሁን ስለ ማርያም ጠይቀው ሆኖ እስካሁን ብዙ ነገር ሰብኮን ነበር። እሺ እሌኒ ከየት ቤተ እምነት ነው? እሌኒ እሺ ኦርቶዶክሳውያን፣ አረ ኑ እድል ነው ባይዘው፣ ይሄው ከፈትንላችሁ። ኑ ዛሬ ይሄን ሁሉ ትውልድ ኦርቶዶክስ አድርጉት። እሺ ከየት ቤተ እምነት ነው? ኧረ ይቅርታ፣ በምን እንዴት እንደሆነ አልገባኝም። ገባው ሶሪ። እሺ 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 እሌኒ ተባረኪ። እሺ እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ሚስተር ጉግልም ሰርች አድርገህ ከጨረስክ መቀጠል እንችላለንና። እሺ ኦርቶዶክሳዊ ፕሊዝ፣ የወንጌል አማኞች አንዴ ታገሱ። ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን፣ እናስገባቸዋለን። እሺ ኦርቶዶክሳውያን ባይዘው ትልቅ እድል ነው። እስኪ ኑ ይኸው ስበኩን እድል አለ። ስበኩን ጋይስ።
ስበኩና ውሰዱት ይህን ትውልድ። ዲያቆናቱ ካላችሁ በተለይ እሺ። ሰላም እንዴት ነሽ? ሰላም አርማው እንዴት ነው? ሰላም ነው? ይሻላል ዝም ማለት። እሺ የእንወይ ልጅ ነው? ሰላም ነው? አቤት ሰላም። እንዴት ነው ራጂ? አለን አለን። ከየት ቤተ እምነት? እኔ ኦርቶዶክስ ተዋህዶ ነኝ። እሺ እንኳን ደህና መጣሽ። የብራይት እስቲ ተቀበዩሽ። እንኳን ደህና ቆያችሁ። እሺ ሰላም ወንድም አለሜ፣ የኦርቶዶክሱ ወንድማችን። ኦርቶዶክስ መሆን ፈለግን ዛሬ እና እስኪ ያስተምረንና ኦርቶዶክስ ብትሆኑ ይሄ ይጠቅማቸዋል ብለህ እንድትመልሰን ፈልገን ነው። እንደዛ እንኳ እኔ አልችልም፣ ግን እኔ መጠየቅ ፈልጌ ነው እናንተን። ከሃይማኖት አንጻር አይደለም ወንጌል ላይ ነው እኔ ልጠይቃችሁ የፈለኩት። ማለት መልስ ያጣሁለት ጥያቄ ስላለኝ ነው እንጂ ስለ ሃይማኖት የኛው ሃይማኖት ልክ ነው የኛው ሃይማኖት እንትን አይደለም ለማለት አይደለም። ታምንበትም ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ ብዙ እምነቶች አሉ። ኦርቶዶክስ ተዋህዶ አማኝ ነኝ። ገባኝ እኮ ኦርቶዶክስ እና ሃይማኖቴ ላይ ግን ምንድነው መሰለሽ እኔ የማምንበት ሃይማኖቴ ላይ እናንተን ኑ ብዬ ምልበት መንገድ የለም፣ ውጡ ምልበት መንገድ የለም። እንደዚህ ጥያቄ ነበረኝና ሜይ ቢ መመለስ የምትችሉልኝ ከሆነ ነው። በውስጥ አውራን በቃ ርዕስ ስላለን ዛሬ ይዘን የወጣ ነው። ጥያቄ የሆነብህ ነገር የኔ ጥያቄ ካለ ቤተ እምነት መልስ ከሌላት አለን እዚህ ያለን አገልጋዮች አለን። የኔ ጥያቄ ካለ ልታወራን ትችላለህ። ባዮ ላይ ስልክ ያለልህ፣ ቴሌግራም ቁጥር አለ። ለምን በዚህ አትመልስልኝም? ርዕስ ስላለ ነው። ርዕስ አለ። ጥያቄ አለ፣ ፐርሰናል ጥያቄ አለ። የሆነብህ የአንተ ጥያቄ ለመዳን አይ እንዴ አንደኛ የኔ ነፍስ ማዳን እኮ ዋጋ አለው አይደል እንዴ? ነፍስን እንድትድን ከፈለክ ጥያቄህን እኮ በውስጥ መስመር አቅርብልኝ፣ እመልስልሃለሁ እኮ ያልመልስልህ ማለት ነው። እናንተ እየጠየቃችሁ ያላችሁት በውስጥ መስመር ነው እንዴ? ዳኒ አንተ አትጠይቅም፣ እኔ ልጠይቅህ መጀመሪያና ከዛ ቤቱ የተከፈተው ርዕስ ያለበት ቤት ነው። በርዕሱ አውራ። አይ ጥያቄ ያለኝ መዳን ካልክ ደግሞ አንተ ያለህበት እምነት ትክክል አይደለህም እልሃለሁ። እኔ እኮ መብትሽ ነው። እኔ ስለ እምነት እኔ ስለ ሃይማኖት ታይፕ አይደለም እያወራ ያለሁት። ታይፕ ነው እንጂ ልጠይቅ አልገባኝ የምትለው አይደለም። ሁለታችንም ምን መሰለሽ፣ ለምሳሌ የኦርቶዶክስ እምነት ተከታይ እናንተ ፕሮቴስታንት ናችሁ ወይስ ባልሳሳት ለዛ ናችሁ? እብራቲ ይኸውልሽ ምን መሰለሽ ፐርሰናል ጥያቄ ነው አይደል? ያንተ አይደል ፐርሰናል ጥያቄ ነው አይደል? የፈለግ ካነሳ ነው ርዕስ ጋር አይገናኝም ያንተ ጥያቄ። መዳንም እኮ ፐርሰናሊቲ ነው። ይኸውልህ መዳንም እኮ ፐርሰናል ጥያቄ ነው። እመልስልሃለሁ በውስጥ መስመር አገኘን፣ ችግር የለም። ጥያቄ ከፈጠርክብን ግን ጥያቄ ከፈልገ ግን ለማወያየት ከፈለክ ቤት ክፈትና ልክ እንደዚህ ታይትል ስጠውና ያንተን ጥያቄ ከዛ እንወያይበት። ኦኬ አሁን ግን ይኸውልህ አሁን እኔ ጥያቄ ርዕስ ይዘን ወጥተናል። ሌላ ርዕስ ነው እየሰጠን ያለው። ርዕስ ሊያድን አይችልም ነው የኔ ጥያቄ። ደግሞ እያወራው ያለሁት ምን መሰለህ ወንድም፣ በቃ ቤት ክፈት። አንተ የአንተ ጥያቄ ላይ እንድንወያይ ከፈለክ ቤት ክፈት ብራዘር፣ ቤት ክፈት። አይ የራሴ ጥያቄ ያለኝ እንድትመልሱልኝ ፈልጋለሁ የምትል ከሆነ ደግሞ ችግር የለም፣ ፐርሰናሊ እመልስልሃለሁ። አንተ ብቻ ላትመልስልኝ ትችላለህ። እዚህ ቤት ያለው ለምን አይመልስልኝም? ኦልሞስት 600 ሰው አለ። እንደማልመልስልህ በምን አወቅ? የፕላትፎርሙ አንተስ እንደምትመልስልኝ በምን እርግጠኛ ሆንክ? እኮ ጠይቀኝ እኮ አልኩህ እኮ እርግጠኛ ነኝ እኮ ልጠይቅህ። እሺ እኔ እኮ ጥያቄውን ልጠይቃችሁ፣ ወግሉ ጠይቀው እንደ እየነገረ አንተ ካልመለስክልኝ ሌሎቹም ይመልሱልኝ። እዚህ ለምንድን ነው የፕላትፎርሙን አጠቃቀም አልገባው ይሆናል። ችግር የለም። አይ አውቀው ነው እንደዚህ የሚያደርጉት ጋይስ። አንዴ ኤኒ ጥያቄ ካለ በውስጥ መስመር አገኘኝ። ኤኒ ጥያቄ ካለ ከርዕሱ ጋር የማይገናኝ ጥያቄ ከሆነ የትኛውንም ጥያቄ ልጠይቀኝ ትችላለህ። አሁን ግን ርዕስ ይዘን የመጣ ነው። ርዕሳችን ላይ ነው የምንቆየው። በዚህ ርዕስ ላይ ማውራት የምትችል ከሆነ እድል ሰጥሃለሁ። ግን ፐርሰናሊ የአንተን ጥያቄ ጠይቀ ሌላውም ህዝብን ለማወያየት ከፈለግ እንደሱ የሚደረገው ቤት ከፍተ ነው። ቤት ክፈትና የአንተን ጥያቄ የህዝቡ ጥያቄ ታደርገዋለህ ማለት ነው። አለቅ። ስለዚህ አሁን ያንን ማድረግ የምትችለው ቤት ስትከፍት ነው።
ሰው ርዕስ ከፍቶ ርዕስ በከፈተበት ቤት ላይ አንተ ሌላ ርዕስ ሰጥተህ የመወያያ ርዕስ አጀንዳ መሆን ማድረግ አትችልም። ስለዚህ ርዕስን ከፍተህ ማወያየት ትችላለህ። እሺ ደብረ ወርቅ እንዴት ነው ወዳጅ? ይሰማል? ደብረ ወርቅ በማይክ አይሰራም። በኮመንት ማይክን ክፈቱት ወይ ትልቅ ሰው ይመስላሉ። እሺ አባ ይሰማውታል? ሰላም እንዴት ዋሉ? አይሰማም፣ ድምጾት በጣም ርቋል። ደህና ነን እግዚአብሔር ይመስገን። ለማውራት ይመችዎታል ታዲያ? ችግር የለውም። ያው ከሰዎች ራቅ ማለት ይችላል። ትንሽ ራቅ በሉንና ዛሬ ኦርቶዶክስ መሆን የፈለጉ ሰዎች አሉና ኦርቶዶክስ እንዲያደርጓቸው የሚሰብኩን ነገር ካለ እንዲሰብኩን ነው። ቻርጀር ላይ ካረጉት ስልኮትን መጀመሪያ ከቻርጀር ንቀሉት። የሆነ የሚረብሽ ድምፅ ስላለ ማለት ነው። ከቻርጀር ንቀሉት። እሺ ላይን ኪንግ ሰላም ነው? ላይን ኪንግ ብራዘር አይሰማም? እሺ እታችሁ ነው ስማ። አባ ይችላሉ? አሁን ራቅ ብለዋል ከሰው? አዎ ይችላሉ አሁን። እሺ አሁን ጥሩ ይሰማል በደንብ። እሺ በጣም ጥሩ። እሺ ሜርሲ ተቀበያቸው። እሺ ዳኒ። እሺ አባ እንግዲህ የቤቱ ርዕስ ኦርቶዶክስ አድርጎን ይላልና ሰብካችሁ ወይም የኛን የተሳሳተ መንገድ ወደ ትክክለኛው አሳይታችሁ ኦርቶዶክስ እንድታረጉን ነበር የዛሬው ርዕስ። መልካም። እንኳን ትልቁ ነገር አሪፍ ነው። ዞረ እንግዲህ ኦርቶዶክስ ለመሆን ሰው መሆን ይቀድማል ብዬ አምናለሁ። እንደኔ ሰው መሆን ይቀድማል ማለቴ ሰው የመሆን ጸባይ አለ በብዙ አይነት አተረጓጎም። እንግዲህ ኦትግስ መጽነትግስ ኦቲትና መጽነትትና ይላሉ ሊቃውንት። እንደም በብርሃነ ዓለም ጳውሎስ ላይ ሪዲሚንግ ዘ ታይም ቢኮዝ ዘ ዳይስ አር ኢቪል ብለው ተርጉመውታል። በብዙ ህዳጎች ላይ ይፈታል። ቀኖች ክፎች ናቸውና ዘመኑን ዋጁት። አንድም ትግስትን በትግስት ላይ ትትናን በትትና ላይ ጨምሮ የመኖር ተስፋ ነው። እንግዲህ አንድ የኦርቶዶክስነት ምልክትም የማለፈው ምን ለማለት ፈልጌ ነው፣ ሰው የመሆንነት ጸባይ ካለ ሰው መሆንና የሰው ማንነት በጣም ብዙ ይለያያል። አሁን ብዙዎቻችን ስለ እግዚአብሔር እናውቃለን፣ እግዚአብሔርን ግን የምናውቀው ሰዎች ጥቂቶች ነን። ወደ ትምህርቶች እንግባ፣ ወደ ድህነት ትምህርቶች እንግባ። ያው ለደህንነታችን የሚሆኑት አምነን መምጣት ያለብን የደህንነት ትምህርቶችን ስለሆኑ ወደ ዋና ትምህርቶቹ እንግባና የእናንተ አስተምህሮ ይሄ ነው የኛ አስተምህሮ ይሄ ነው ብለው አይ አትፍጠኝ ልጄ አትፍጠኝ፣ አስቸኮይ እኔ እኮ ልገባልሽ ነው። ሜርሲ ያው ትንሽ ፈጠሽ። ምናልባት አይ ቲንክ አባ የቤተ ክህነት ሰው ነው አይደል? ኤርሚ ጋር የሚግባቡ ይመስለኛል። ሜርሲ ግን ሳስበው ምክንያቱም ኦርቶዶክስ የሆኑ እንሰሶችን ምናምን አሉና በተወሰነ አሁን ሰው አሉ እሳቸው ወንድምነት ኦርቶዶክስ የሆኑ እንሰሶችም ደግሞ ምናምን አሉና ትንሽ ኤርሚ ከተግባቡ አለው አልገባኝም። እሺ እስቲ ወንድምነት አለ ምንድነው ልትለኝ የፈለክ ዳንኤል? አይ አሉ የሆኑ ህዝብ ጨዋታ ነው ያውቀዋል ብዬ ነው። እሺ ከሌለ ሜርሲ ቀጥይ በቃ ችግር ከሌለ በኋላ የምን እምነት እናንተ የምን እምነት ተከታዮች ናችሁ? እኛ ወንጌል አማኞች ነን።
እሺ እንቀጥል። አዎ ሁላችንም ወንጀል እንግዲያውስ በጣም አመሰግናለሁ። እኔ ይኸውልህ ጊዜ ገድዬ ነው ከእናንተ ጋር እያወራው የነበረው እና ኦርቶዶክስ እንስሶች አሉ የሚል አስተምሮ ነው። የኦርቶዶክስ እንስሳ የሚባል ሰምቼ አላውቅም። እውነት እንስሳ አስጨርሽኝ እንጂ ዝም ብሎ እኮ ማውራት አይደለም ይሄ እኮ ኢቲክስ አይደለም አይደለም። ስለዚህ ለማንኛውም ስለሰጣችሁኝ አክብሮት በጣም አመሰግናለሁ። ብዙ ነገሮች ባናወራ ጥሩ ነው። ቴንኪው። በቤታችሁ ቀልዱ። ቤታችን አለ ቤተ ኤልሳቤጥ ላይ ደስ ባላችሁ ሰዓት ከነገ 3 ሰዓት 5 ሰዓት መጣችሁ። ኦርቶዶክስ አድርጉን እንጂ አባ እንዴ ኦርቶዶክስ አድርጉን። እሺ በቃ እንግዲህ ቀጥሉ ወገኖች። አይ የቤተ ክህነት ሰው ስለሆኑ ላሞቹ ምናምን ነበሩና ለጨዋታ ያክል ነበር። እሺ ከሄዱ ምን እናደርጋለን? እሳቸው ሰው ብቻ ነው አሉና ነዘቤ ግን ሌላ ደግሞ ትምህርት አላቸው። ማመራቸው ራሱ በጣም ገርሞኝ እኮ ነው ወደ ዋናው እንግባ ያልኩት። የሚገርም ነው። እሺ ሌላ ኦርቶዶክሳዊ ቀደም እኮ ኮሜንት ሲጽፉ ነበር። ኮሜንት ሲጽፉ እኔ ነኝ ያስገባዋቸው እና የት ቤተ እምነት እንደነበሩ ኦልሬዲ ያውቃሉ። እና በኮሜንት ሲጽፉ የነበሩት ለዳኒ ምላሽ ነበር እየሰጡ የነበሩት እያገዙት ማለት ነውና እሺ ፕሊስ ካሉ ተመልሰው ይምጡ። እንግዲህ ተመልሰው መጡ። እሺ ኦኬ ፖይንታችሁን ጀምሩ። ፖይንታችሁን የምታነሷቸው ፖይንቶች ካሉ አንሱ። ኦርቶዶክስ አድርጉን ለሚለው መልስ እኮ ኦርቶዶክስ ለመሆን ዓለምን ማየት በቂ ነው። ከዚህ ውጭ ምንም አልልህም። የምትጠይቀኝ ጥያቄ ካለ አንሳ። ከዚያ ውጭ መቦረቅ አይደለም። አፋችሁ ላይ ማንሳት ሳይሆን የምታነሷቸው ጥያቄዎች አንሱ። ለምትጠይቃችሁ ጥያቄዎች መመለስ ነው። ዓለምን ስመለከታት አባ ዓለምን ስመለከታት ዝሙት አለ፣ መጠጥ አለ፣ መዳራት አለ። ዓለምን ሳያት ችን ነው የማየው እና ዓለም ምናልባት አንተ ያየኸው ሰማኝ፣ ምናልባት አንተ ያየኸው ገብቷል በዓለማዊ አይንህ ይሆናል። ምናልባት አዳምጠኝ፣ መጀመሪያ አዳምጠኝ እንጂ አንተ አይደለ ኦርቶዶክስ አድርጎም ብለን ያመጣ አይደለ? ኦርቶዶክስ ላለመሆን እኮ ኦርቶዶክስ ላለመሆን አልኩ። ኦርቶዶክስ ላለመሆን ግራ ያጋቡን ጥያቄዎች አንሳ አልኩ። ከዚያ ውጭ አልኩ የሚጮኸው በማያውቀው ሰው ነው። አዳምጠኝ። ከዚያ ውጭ ውሻ የሚጮኸው በማያውቀው ሰው ነው። አንተ የምትጮኸው በማታውቀው ነገር ነው። ስለዚህ ኦርቶዶክስ እንዳትሆን ያገደ አንተ ኦርቶዶክስ አይደለሁም አልከኝ። ኦርቶዶክስ አድርገኝ አልከኝ። ኦርቶዶክስ ላለመሆን ያሉህን ችግሮች አቅርባቸውና ልተንተንልህ። በጣም ጥሩ። ከየት ልጀምርሎት? እርሶ አምነው ነው ደስ ካለህ ስለኔ ማንነት እኮ አይደለም የሚጠይቀው። ኦርቶዶክስ መሆኔ በቂ ነው አይደል? መጠይቅ ነው። አንተም ፖይንት አሉኝ። ከዛ ደግሞ ይሄን አትጠይቅ አይበሉኛ። ጠይቃሉ። ስለኔ ስታተስ ነው የምትጠይቅ ወይ ስለኔ ስታተስ ነው የምትጠይቅ ወይ ስለ ቤተክርስቲያን ስለ ቤተክርስቲያን ነው የምትጠይቀኝ? እሺ በእኔ ነው እንዴ? ጠይቅ። ያላመነ ሰው ይጠመቃል? እንዴት ያላመነ? እምነት ማለት ምን ማለት ነው? እምነት ማለት ምን ማለት ነው? ተማሪ ነኝ እኮ እርሶ ነው አሁን የሚያስተምሩኝ እኮ። እኔ አሁን ልማር ነው እኮ። ይጠይቁ አይደለም እኮ ያላመነ ሰው ሲጠመቅ የታየ እሱን እኮ አሳዩታለሁ። አሁን ያላመነ ሰው ይጠመቃል ወይ? እየነገርኩ እኮ ነው ያለው። ይኸውልህ ዝም ብለህ ለምትጠይቀው ጥያቄ መልስ ነው አይደል እንድሰጥ የፈለከኝ? ያላመነ ሰው ጥያቄ እንግዲህ ስሙኛ አባ፣ ጥያቄ ያላመነ ሰው ይጠመቃል ወይ ነው? አይጠመቅም። ኦርቶዶክስ የአርባ ቀን ህፃን ልጅን የምታጠምቀው ህፃናቶች ስላመኑ ነው? የኔ አባት ጥሩ ጥያቄ ጠየቀኝ። መጀመሪያ የሰው ልጅ ተፈጥሮ በማን ነው? በእግዚአብሔር ተፈጠረ አይደለ?
ያ የእግዚአብሔር መንፈስ የማደሪያ ቀኑ የመገለጫ ቀኑ እንጂ ከዚያም በፊት እምነት የላቸውም ማለት አይደለም። ይሄ ማለት ደግሞ አዳምጠኝ፣ ቆርጠህ እንዳትሄድ ወደ ሙስሊሞች ደግሞ ቆረጥ አድርገው እንዳታልፍ። መቼም ቆርጦ መስማትን ልማድ ስለሆነ የሰው ልጆች ማለት ነው። መጀመሪያ ኦ ሆይ ታወቀ ሃይማኖትህ በከመ ምግባሪከ፣ ወዳጅ ሆይ ሃይማኖትህ በምግባር ይገለጽ በስራ ይገለጽ ይላል። የመገለጽ ቀኖችን በዕለተ ዓርብ ይሰጣሉ። እግዚአብሔር ሰው ሲፈጠር አስቀድሞ በመስቀል ቅርጽ ተፈጥሯል አይደለ? እጅን በምዘረጋበት አካል አይ እንግዲህ አለማመን አለመቀበል የራስህ ነው። በስቅል ተትራያ በቅድመ ገጽ ከብሎ ኦሪት ዘፍጥረት ላይ ያስቀምጦልሃል። ይሄንን እንግዲህ ለራስ ጉዳይ ነው። እንግዲህ ታምን አታምን ይሄ እንግዲህ የራስ ጉዳይ፣ ማመን አለማመን የራስ ጉዳይ ነው። ከዚያ ውጪ ይሄ ግን የእግዚአብሔር መንፈስ ያረፈበት አርያው ተአምሩ ግልጹ መንፈሱ የተገለጸበት 40-80 ቀኑ ነው። ከዚያ በፊት ግን ይሄ ሰው እንደምን ያለ ነው? እያስረዱን አሁን እንግዲህ ሲያስረዱን አንደኛ በአማርኛ አውሩት። እዛ እኛ አሁን አማርኛ ነው አይደል? እኔ ሲያወሩ ሰማሁ። ሲያወሩ እኮ ሰማሁኝ። በመደማመጥ እናድርግ። በማቅናት ብናጠፋም እንደ ቤተክርስቲያን አባትነት እኛን እየገሰጹ ነው እንጂ እኛ እርሱን እየገሰጽን መሆን የለበትም። እንደማመጥ ምናምን ማለት የለብንም እና በክብር ነው እያወራን ያለው። ስለዚህ አሁን የሚያስረዱን ነገር ምንድን ነው? አንዱን ቦታ ላይ ቆመው ያስረዱን እንዲገባን ማለት ነው። ህፃናት ያምናሉ ነው የሚሉት። ህፃናት ሲወለዱ አምነው ነው የሚወለዱት እያሉን ያሉት አይደለም ወንድሜ። ይኸውልህ መጀመሪያ አዳምጥ። መጻሕፍት ትርጓሜ ያላቸው አልኩ። ትርጓሜ ደግሞ አንተ አሁን የምታውቀው ቋንቋ አለ አይደለ? የቤተ ክርስቲያን ቋንቋ ደግሞ ልንገርህ ከተረዳኸኝ፣ ኢትዮጵያ ኦርቶዶክስ ቤተ ክርስቲያን የመጀመሪያ ቋንቋ ግዕዝ ቋንቋ ነው፣ የተሰጣት ቋንቋ። ቤተ ክርስቲያን መጀመሪያ በዕብራይስጥ ቋንቋ ክርስቶስ ምን አፉን ፈቷል። ከዕብራይስጥ ወደ ግሪክ፣ ከግሪክ ወደ ግዕዝ፣ ከግዕዝ ወደ አማርኛ ኢንተርፕሬት ተደርጓል። ከዚያም ሁሉም ሰዎች በየሀገራቸው እየሄዱ ቋንቋዎችን ለውጠዋል። እና ምን ማለት ነው? በየቋንቋ የሚፈታውን በግዕዝ አንስቼ በአማርኛ ልፍታለህ አልኩ። የሰው ልጅ በተፈጥሮ የእግዚአብሔር ምልክት አለበት። ተረድተኛል አይደለ? ይህንን ግን የእግዚአብሔር ምልክትነት የሚቀበሉትና የማይቀበሉት አሉ። የሚቀበሉት በ40 ቀን ልጅነታቸውን፣ በ80 ቀን ልጅነታቸውን ያገኛሉ። የማይቀበሉት ደግሞ ልጅነት ማስረጃ በ40 ቀንና በ80 ቀን ልጅነት ትቀበላላችሁ የሚል ማስረጃ ስጡኝ። ችግር የለም። መጽሐፈ ኩፋሌ 4:9 ላይ ገብተህ አንብብልኝ። እሺ ምን ይላል? አንብብ። ችግር የለም። አይልም ምንም ነገር አይልም። አዳምም ይላል ምንም ነገር አይልም። አዳምን በፈጠርነው በ40 ቀን አዳምን በፈጠርነው በ40 ቀን ወደ ገነት አገባ ነው። ሔዋንን በፈጠርናት በ80 ቀን ወደ ገነት አገባ ነው ነው የሚለው። ጥሩ አዳምጠኝ። አዳምን በፈጠርነው በ40 ቀኑ ማለት 40 ቀን ማለት ምን ማለት ነው? ተርጉምልኝ እስቲ። ሲጀምር ውሸት ነው እሱ ቃል ውሸት ነው አይደለም? ቆይ አይደለም ውሸት ነው ካልክማ ዝም ብለህ ይኸውልህ እንደማመጥ ውሸት ነው። እሺ እንደማመጥ ኩፋሌ መጽሐፍን የጻፈው ተከፍለ መኦሪት ነው አይደል ብሎ የሚለው ኩፋሌ ተከፍለ ኦሪት ሳቁን ይፈውት ከኔ ጋር ያወራሉ። ተከፍለ መኦሪት ነው አይደል ብሎ የሚለው ከኦሪት የተከፈለ ነው አይደል የሚለው ኩፋሌ። ሳቁን ይተውት እንግዲህ እስቲ ግዕዝ ብለዋል አይደለ? ከኔ ጋር ያወራሉ። ተከፍለ መኦሪት ነው አይደል ብሎ የሚለው ኩፋሌ መጽሐፍ ጸሐፊው ማን ነው? ይመልሱ እንጂ ለምን ዝም አሉ? ይመልሱ እንጂ ለምን ዝም አሉ? እሰማለሁ ወንድምነት። እኔ ያንተን በደንብ ነው የሰማሁ ያለሁት። እኔ አልገዘትኩትም እኮ ይናገሩ ነው ብያልኩት። ግዝት አልገዘትኩም ወንድምነት። ሰው አበርክት እንጂ አንተ እግራቸው ላይ ጎማ አስገጠምክላቸው እንዴ? ይመጣሉ ብዬ ተስፋ አደርጋለሁ። አይደል? ብንጠራ ሰማህንም ነበር ኤርሚዬ። እንደ እኔ ቁርሴን እዚህ እየበላሁ ጫጫታ ውስጥ ነበርኩኝ ያለሁት ካፌ ላይ እና ላሳያችሁ የት እንዳለሁ እና ቡናዬን ሁሉ ጥዬው ከቀዘቀዘ እዚህ ታዙልኛላችሁ። እዚህ ካፌ ውስጥ ነበር ያለሁት ግና ሜዳ ላይ በጫጫታ መካከል። እሺ ይመጣሉ። አይሳቸው እንደዚህማ አይጨክኑብንም። አባታችን ይምጡ፣ ተመልሰው ይምጡ። ገዝገዝ ሲሉ አልነበረ እንዴ? ኔትወርካቸው ይሆናል። እሺ አባማኮ
በሁለት ቋንቋ በእንግሊዝኛና በግዕዝ እኮ በቃ አልቻልናቸውም እና እኔ ራሱ ተሸማቀው በቃ ጥግ ያስካደል በእንግሊዝኛ ጥግ ያስካደል አንተ ጥግ ያስያዙኝ ቄስ እንግሊዝኛ አቀላጥፎ ሲናገር ይታይ መቼም አይናገሩም ብያለም ግን አንዳንዶቹ እሺ ኤኒዌይ እስቲ ነው ምን ነው ጠፉ ያለች እንግሊዝኛ ላይ ያወሩት ሳሚን ተቀበለውና በዛው ሄድሽ ወንድምና ከሰው ጋር ኮንክ ከቤተሰብ ጋር ኮንክ አይ ነው ከሚስቴ ጋር ነው ያለሁት ችግር የለው ጨርሻለሁ በርግጥ ቡና እየጠጣን ነበር ኦኬ ሳሚ እንኳን ደህና መጣ ደህና ቆያችሁ ሰላም ናችሁ እግዚአብሔር ይመስገን ከየት ቤተ እምነት ነው ወንድማችን አይ እኔ እንደው ውይይቱን ለመስማት እንጂ እኔም ከእናንተ ጎራ ነኝ ኦኬ ላይቭ ስርጭት ልትከታተል ይመጣ በጣም ደስ ብሎኝ እየሰማሁ ነው ያለሁት ትልቅ ጥበብ ያለው የወንጌል ስርጭት ስለሆነ በጣም ደስ ይላልና አብሶ የእድሜ ደግሞ ደስ በሚል ሁኔታ በደንብ ስትገባ ሰውየው ካቅማቸው ከባድ ሚዛን ሆኖባቸው ሮጦ ወጥተዋልና ደስ በሚል ሁኔታ እየሰማሁ ስለሆነ እግዚአብሔር ይባርካችሁ ያ ቴንክ ዩ ኩፋሌ መጽሐፍ ብለው የሚጠቅሱት ያው 4:9 ብዙ ላይ ተክሳታልና እዛ ክፍል ላይ አዳምን በፈጠርነው በ40 ቀን ሔዋንን በፈጠርናት በ80 ቀን ወደ ገነት አገባነው ይላል። አሁን ጥያቄው የሚያርፈው መጀመሪያ ከመግባታቸው በ40 ቀን በ80 ቀን ይወዷታል። 40-80 የሚሏትን እነሱ ቤት በጣም ነው የሚወዳት። አንዴ ለክርስትና የሚጠቀሟታል፣ አንዴ ያገባ ነው፣ አንዴ ያወጣ ነው፣ አንዴ ሰቀል ነው፣ አንዴ አወረዱ። በቃ ለየትኛውም ነገር ይጠቀሙታል። ግን ኩፋሌን የጻፈው ማን ነው መጠየቅ ያለበት። ምክንያቱም መጽሐፉ ተከፍለ ኦሪት ማለት በግዕዙ ቃል ከኦሪት የተከፈለ ነው። ከኦሪት ተከፍሎ የቀረ ነው። ልክ እንደ ተረፍ ማለት ነው። ተረፈ ኤርሚያስ፣ ተረፈ ዳንኤል እንደሚባለው ማለት ነው። እና ማን የጻፈው ብላችሁ ስትሏቸው ማን ነው ሙሴ ነው ብሎ የሚሉት። ኦኬ ሙሴ እግዚአብሔር ሰው ሙሴ ነው የጻፈው። አሁን ከአምስቱ ብሔረ ኦሪት ውጪ የሆነ መጽሐፍ አለው ማለት ነው ሙሴ የጻፈው። አዎ እና ይሄንን ከየት ነው ያመጡት? ከአይሁዳውያኑ አንድ ግማራ የሚባል መጽሐፍ አላቸው እነሱ ከመልአኩ ብሎ የሚል መልአኩ ሙሴ ከመልአኩ ሰምቶ የጻፈው ነው ብሎ የሚል የሚጠቀሙት ቃል አለ። አይ ቲንክ ተመሳሳይነት ያለው ይመስለኛል። ቆይ ብዙ እንዳላበላሽ እህትየው እንደዛ ነው አይደል ብሎ የሚለው ግማራ ሴፈረ ኢዮብሊም ይባላል። ኩፋሌ ልክ ነህ። ያ ኩፋሌ ማለት ነው። አሁን ሙሴ ነው ወይ ጻፈው ነው? አዎ ብለው ካሉ መልሱ የኩፋሌ መጽሐፍትን ከቶራው ጋራ ከአምስቱ ብሔረ ኦሪት ጋራ እያነጻጸር እናሳያለን። ምክንያቱም የእግዚአብሔር ሰው ሁለት አይነት ቃላትን አያወራም። መንፈስ ቅዱስ በሱ ላይ ስላለ የጻፈው መጽሐፍ በሙሉ ከአምስቱ ብሔረ ኦሪትን ሲጽፍ አይደለም እርስ በርሳቸው ከሌሎች ቅዱሳት መጽሐፍት ጋር እንኳን የተናበቡ ናቸው፣ የተጣሉ አይደሉም። ይሄኛው ግን ኩፋሌ ከአምስቱ ብሔረ ኦሪት ጋር ይጣላል፣ ከቶራው ጋር ማለት ነው። እና ያው በግዕዝ ውስጥ መደበቅ ልማዳቸው ነው ኦርቶዶክሳውያን። እና ግን አውቃለሁ ብሎ የሚል ሰው ካለ ይምጣ። የፈለከውን የመጽሐፍ ቅዱስ ክፍል ከ66 አይደለም ከ80 አንሱ። ከፈለጋችሁ በግዕዝም ከፈለጋችሁ በአማርኛም እንጠይቃችኋለን፣ ተመልሳላችሁ። እኛንም ጠይቁናላችሁ፣ እንመልሳለን ማለት ነውና ተባረኩ። ወንድምነት አለው ይቀጥሉ። እርምዬ ባይዘው የአማርኛው ኩፋሌና የሂብሩ ዮቭሊም አይገናኝም። በፍጹም ነው የማይገናኝ። ምንም ግንኙነት የለውም። እሺ ሌላ ኦርቶዶክሳዊ ሌላ ማለት በቃ ትውልዱን ይዛችሁ ሂዱ። ዛሬ ስበኩን እና ይዛችሁን ሂዱ ይዛችሁን ሂዱ። በተለይ አገልጋዮች ካላችሁ ለምን በአደባባይ ወጥተው ወንጌል እንደማይሰብኩ ግን